አፋድ ደጋፊ እኔ አይደለሁም አሌክስ አይደለም። እሺ ሳይበር ፋኖ የአፋድ ደጋፊ ነው መሰለኝ። አይደለሁም የአፋድ ደጋፊ። የአፋድ ደጋፊ ካላችሁ አንዳንድ ቁጥር ላኩልኝ፣ እነሱ በሌሉበት እንትን እንዳይሆን። የእስክንድርን የተቀረጸ ድምፅ የሰማችሁ በዛ ጉዳይ ላይ በብዛት ስለሄድኩበት የአፋድ ደጋፊ ያልሆኑ ልጆች ከተናገሩ በኋላ እኛ በሌለንበት እንዳትሉ ለእናንተ አንዳንድ ቁጥር ጻፉልኝና የአፋድ ደጋፊ አፋድ ኦኬ ቴዲ ኦኬ ሪኩዌስት ላክ ቴዲ የአፋድ ደጋፊዎች አፋድ አማራ ህዝባዊ ፋኖ ድርጅት ኦኬ ከሌላችሁ በሌላችሁበት ጉዳይ ይታያል። የምትመጣው ከመጣ ሀሳብን ለመሸጥ ለምን ያፍራሉ? አፈሩ ምናምን ለምን ያፍራሉ? ምን የሚያሳፍር ነገር ሰሩ? እሺ ማይኪንግ ፋኖ ጤና ይስጥልኝ። እንዴት ነው ወንድሜ? ቴዲ እንኳን አደረሰ። በመጀመሪያ ሰላሙ ይብዛልኝ። እድሉን ስለሰጠህኝም ከልብ አመሰግናለሁ። ብራዘር። እሺ የተቀዳውን የእስክንድር ነጋን ኢንተርቪው አድምጠሃል? አዎ አድምጬዋለሁ። እንዴት አየው? ቴዲ ምን አለ መሰለህ፣ አሁን እነሱ በእርግጥ በእነሱ ዙሪያም አካባቢዎች እኔ ብዙ ወንድሞች አሉ። እነሱ አሁን ምንድነው ቅድም ቅኔ ያልብልሃል የአያቶችህን ተረት እንኳ ብተረጉምና ብተነትን ከገባህበት ችግር የምትወጣበትን ታገኛለህ ያልከው ቢጤ ነውና የጨነቀው እርጉዝ ያገባል የሚባለው እሱ ጋር ነው። አሁን እነሱ ግራ ስለገባቸው በተለይ የነሱ መስመር ስለተያዘባቸው ሚዲያ ላይ ምን እናሰማ የሚለው ይሉይታ እንደ ይሉይታ ነገር ነው ሰውየው የሚያወራው። በአሁን ሰዓት በሱ ስር ያሉት ነገሮች ሁሉ ተንደው መጨረሻ እራሱ ነው የቀረው። ይሄን ነገር ደግሞ ለጅሬው ነው አሁን ለተከታዮቹ በቃ ምን የሚለው ግራ ስለገባው ነው ያን ነገር አውጥቶ ኢንተርቪውን የሰማሁት ለማስተባበል የሚሉ ነው እንጂ በስሩ የነበሩ እንዳለ ተንደው አሁን ብቻቸውን የቀሩ ናቸው እነሱ። አሁን የቀረው ጋር ዋና አንድ የሚናገረው በዋነኛነት አንድ ነገር አለ። ኢሳያስ አፈወርቂ እንደምታውቁት ነው በኢትዮጵያ ጉዳይ ቀን ማታ የሚያስብ ነው። የአማራ ህዝብ አሁን ለገባበት ችግር የአንበሳውን ድርሻ ይወስዳል እንጂ ከዛ ያነሰውን አይወስድም። እንደምታውቁት ይሄ የሐሰት ትርክቱ ከየት እንደተጀመረ የምታውቁት ነው። አሁን ኢሳያስ አፈወርቂ ጋር መልእክተኛ ስትልክ ዋነኛ ዓላማችን የምንታገለው የብሔር ፖለቲካን ኢትዮጵያ ውስጥ ለማጥፋት ነው ስትለው ኢሳያስ አፈወርቂ የፈለግከውን ድጋፍ ይሰጣል። ቴዲ ምን መሰለህ፣ ይሄን አሁን እሱ ይሄን ያደርጋል የሚለውን እሱ የራሱን ሂሳብ የሚገርም ነገር ካሁን በፊትም ያው ማለት አንዳንድ የኛም ልጆች እዛ የነበሩበት ሰዓት ነበርና ኢሳያስ አፈወርቂ አሁን መስራት የሚፈልገው ከማጋር እንደሆነ ታውቃለህ ቴዲ። እንደውም ከዛሬ ወር 2 ወር አካባቢችን ጥያቄ ጠይቀህ ነበረ። ቲፒኤልኤፍ አብሮ ይሰራል ወይ ወደ ጦርነትስ ይመለሱ የሆነ የሚል ጥያቄ ጠይቀህ ነበረ። ይሄንን ባልከኝ በሳምንቱ ነው እነሱ ውይይት አድርገናል ብለው አባሎቻችን ውይይት አድርገዋል ብለው ተሻቢያ ጋር መግለጫ የሰጡት። ገብተዋል አይደለ? እሱ የአማራን ህዝብ የኢትዮጵያ መጀመሪያም የኢትዮጵያ ጠላት ነው እሱ። በዚህን ሰዓት በእርግጥ ይችን ነገር የኢትዮጵያን እንትን ለማፈራረስ ይችን ነገር ሊያደርግ ይችላል። በተለያዩ ነገሮች ሊደግፋቸው ይችላል። ግን ያንን ማድረግ ደግሞ በዚህን ሰዓት አይችልም። ለምን? ሰንሰለታቸው ተይዞባቸዋል። ገብቷል። ሰውየው ስለጨነቀው እንጂ ኤርትራ ጋር እንደዚህ ብያለሁ ኤርትራ የፈለገው ነገር ቢሆን በአሁን ሰዓት ላይ እሱ ከሱ ጋር ኮንታክት ቢያደርግ እንኳን
አገሪቷን ለማፍረስ ካልሆነ በስተቀር የአማራን ህዝብ ነፃ ለማውጣት ብሎ ኢሳያስ ከነሱ ጎን አይቆም። ኦኬ አሌክስ ወደ አንተ ልምጣ። ያለን 6 ወር ነው ይላል በዛ በድምፅ እንደሚደመጠውና ከ6 ወር በኋላ ቆይቶ እንኳን ቢረዳን ሌት ነው የሚሆነው፣ በቃ ያበቃልናል የሚል በጭንቀት የተወጠረ ንግግር ነው ሲያደርግ የሚደመጠው እስክንድርና እነዚህ ነገሮች ከምን የመጡ ናቸው? በትክክል ቴዲ አመሰግናለሁ ለድሉ። ያንን ያለው እንግዲህ ይሄ የዛሬ 6 ወር ገደማ የነበረ ድምፅ ነው እስክንድር ነጋ። ምክንያቱም እስክንድር ነጋ አጣብቂኝ ውስጥ የገባበት ሲቹዌሽን ነው። ድርጅቱ ከፍተኛ ፈተና ውስጥ እየገባበት የነበረ ነው። አፋር ከተመሰረተ በኋላ ከሌሎቹ አብረውት ከመሰረቱት የፋኖ አደረጃጀቶች ጋር አብሮ መቀጠል ስላልቻለ ቅቡለቱን እያጣ ስለነበረ ትላንት የነበረው ልክ አፋር ከመመስረቱ በፊት እስክንድር ነጋ የአማራ ህዝባዊ ግንባርን በሚመራበት ሰዓት የነበረውን ህዝባዊ ቅቡልነቱን እያጣ ስለነበረ ይሄ ድምፅ በወጣበት ሰሞን ሌላም የወጣ ድምፅ ነበረ የምናስታውሰው ማለት ነው። ስለዚሁ ግለሰብ እስክንድር ነጋ ሲያወራ ለአንድ የጦር አመራር ከሰለሞን አጠና ጋር በሚያደርገው ኮንቨርሴሽን ይሄንኑ ግለሰብ ሲጠቁም ይሰማል እና ይህን ሰውዬ ልከናል የሚል ማለት ነው። እና በዛቱ አሁኑኑ ይህን ችግር ማንቀረፍ ከሆነ እችን ጊዜ ማናልፋት ከሆነ አስቸጋሪ ነው የሚሆነው የሚል ድምፅ ያሰማል እስክንድር ነጋ ከሰለሞን አጠና ጋር በነበረው ኮንቨርሴሽን ማለት ነው። ኖቬምበር ላስት ይር ማለት ነው 2024 እስክንድር ነጋ ይህንን እንደ እንትን ነው ያየው ነው ብዬ የማስበው። ያው ኢሳያስ አፈወርቂ የምታስታውሱ ከነበረ ኢንተርቪው አድርጎ ባለፈው ከራሱ ከስቴት ሚዲያ ጋር ኢትዮጵያ ውስጥ የህገ መንግስት መቀየርን አተኩሮ ነው የሚናገረው። አበክሮ ልክ አዚፍ እሱ እንደውም አንድ የኢትዮጵያ ክልል ነበር ይመስለው ሲጠየቅ ማለት ነው ስለ ኢትዮጵያ ህገ መንግስት ምን ያህል እንደሚጨነቅ፣ ስለ ኢትዮጵያ የብሔር ፌዴራሊዝም ምን ያህል እንደሚጨነቅና ምናልባት እስክንድር ነጋ በዜጋ ፖለቲካ ውስጥ ያለ ሰው ስለሆነ አልቲሜትሊም በዚህ በማኒፌስቶ እንዳስቀመጡት ግባቸው እንደ አማራ ቢታገልም አሁን ላይ የአማራን ጥቅም ማስጠበቅ ቢፈልግም ግን ይህንን ማስፈጽመው ለኢትዮጵያም ለአማራም እንቅፋት የሆነው የዚህ የብሔር አወቃቀር መፍረስ አለበት። ወደ ክፍለ ሀገራዊ የክፍለ ሀገር አወቃቀር መመለስ አለብን። ሰዎች በዜግነታቸው የሚከበሩባትን አገር እንመስርት የሚል ነው። ስለዚህ ኢሳያስ ከዚህ የሚርቅ ሀሳብ የለውም። አስሎንጋስ እኛ የአሰብ ጉዳይ ላይ ሰምተዋል እንግዲህ ቃል በቃል ሲናገር ይሄ ፍትሃዊ አይሆንም፣ ይህንን አሹር ማድረግ ብቻ ነው የሚጠበቅብን። በዓለም አቀፍ ህግ መጣስ አንፈልግም፣ የአፍሪካ ዩኒየንን ህግ መጣስ አንፈልግም፣ የታሪካዊ ህጎችንም መጣስ አንፈልግም። ስለዚህ ይህንን ብቻ አሹራንስ ስጠው ይለዋል ለሰውየው። ለፋኖ ማነው የዋላሸት ይባላል እንግዲህ ያንን መልእክት እየተቀበለ ያለው አሁን ተይዟል የሚል መረጃዎች ነው ያሉን። በሰውየው ጉዳይ ላይ ሻዕቢያ የያዘው የኢትዮጵያ መንግስት የያዙት ቦርደር ላይ የታወቀ ነገር የለም። ግን በጣም በእስክንድር በኩል የነበረው የዚህ መረጃን የማስወጣት ነገር ውይይቱ ላይ በጣም ዲቴልድ ነው። አይተው ከሆነ በጣም ዲቴልድ ነው። የፋኖ አመራር በዚህ ያህል ደረጃ የሚያወራ ከሆነ ብቃት ይጎሏል ብዬ ነው የማስበው። እኔ እንዳልኩ የአፋድ ደጋፊ አይደለሁም፣ ግን በዚህ ያህል ደረጃ ቶፕ አመራር በዚህ ያህል ደረጃ መረጃ ማውጣት አለበት ብዬ አላምን። በኮድ ማውራት ይችሉ ነበር ብዬ አስባለሁ። አሁን ዲቴል የሆነ መረጃ ነው። ከዚህ ልጁ ይሄ የተያዘው ልጅ በጣም ብዙ መረጃዎችን ኤክስፖዝ ያደርጋል ብዬ አስባለሁ። ብዙ እቅዶችን ምክንያቱም ከፍተኛ የሆነ ምንድን ነው የሚባለው የሎጂስቲክ ኃላፊ ነው ልጁ። እዚህ በአማራ ፋኖ በሸዋ ጠቅላይ ግዛቱ እዝ ውስጥ ያለ የሎጂስቲክ ኃላፊ ነው ልጁ። ስለዚህ ብዙ መረጃዎችን ያለው ነው። ስለዚህ ይሄ የሳድራዊ 6 ወር ነው። አሁን ላይ አቋም ነው ብዬ አላምንም። የእስክንድርስ አፋድ ምናልባት ከሳሳቱ ታርሙኛላችሁ፣ ደቡብ ጎንደር የተወሰነ አካባቢ ሸዋ ላይ፣ ከዛ ውጭ ወደ ጎጃም የተቀረውን ወሎ ላይ የተወሰነ ኃይል አለው። ጎጃም ላይ የለውም። ወሎ ላይ የተወሰነ ኃይል አለው። በኮሜንት ፋንቶም ምንም ቤዝ እንደሌላቸው ነው ማውቀው። ጎጃም ላይ የለም። ጎጃም ላይ ኮምፕሊትሊ አሁን የለውም፣ ኃይል የለውም። ሶስቱ ቦታ ላይ ነው፣ ጎንደር፣ ሸዋና ወሎ ላይ ነው የተወሰነ ኃይል ያለው። ጎንደር ደግሞ የተወሰነ ቦታ ላይ ጎንደር የተወሰነ ቦታ ላይ በትክክል አይደለም። በትክክል ግን እዛ ላይ የሚናገረው ንግግር አድምጣችሁት ከሆነ ብቸኛው አማራ ከገባበት ችግር የሚያወጣው የእሱ ድርጅትና ሌሎቹ እንዳለቀላቸው ነው የሚናገረው።
አይ ከሱ ልክ እኮ ነው። ምክንያቱም እንደ ድርጅት የቆምነው እኛ ነን ነው። ሌላው እንደ ድርጅት አልቆመም፣ ራሱን መሰብሰብ አልቻለም። ስለዚህ ኢቭን ይሄ የተላከው ሰውዬም ይጠይቀዋል። እንደው በእነሱ በኩል አንድ ውክልና ያለው አካል ነው ወይ ተብዬ ይጠይቃለሁ እንደ ድርጅት ሲባል፣ አው እንደ ድርጅት የመጣ ነው እኛ ብቻ ነን ብለህ ንገራቸው፣ እሱን አስረዳቸው ይለዋል። ሌላው እንደ ድርጅት ስላልመጣ ማለት ነው። ደግሞ ለመስራት እየታገልን አንድነት ለመፍጠር እንደምንሰራም ንገራቸው። ስለዚህ እነሱ አንድ እስኪሆኑ ድረስ የሚጠበቅ ጉዳይ አይደለም። አለበዚያ ይሄን ጉዳይ ዛሬን ተቀብለው ይሄን ቢሮውን ተከፍቶ የኮማንዶ ስልጣንና ምንድነው የዚህ መሳሪያ አቅርቦት ካልተፈጸመ ከ6 ወር በኋላ ቱሌት ነው የሚሆነው ይላል። ቃል በቃልም ከ6 ወር በኋላ ቱሌት ነው የሆነው ብዬ አስባለሁ። የዛሬ 6 ወር የነበረ የሻዕቢያ አቋምና አሁን ያለው አንድ አይደለም። ዛሬ ላይ ድብን አድርጎ ከህወሓት ጋር እየሰራ ነው። ይሄንን በግልጽ ስናስረዳ ነበር። የዛሬ 2 ወር የዛሬ 1 ወር ብዙዎች ሲክዱ ነበር። በተለይ አፋድ ደጋፊዎች ቅድም አንተ እንዳልከው ስም መጥቀስም ይቻላል። አንተ ቤት የሚገቡ ሰዎች ስለሆኑ ማለት ነው። የአፋድ ሰዎች ናቸው፣ የአፋድ ደጋፊዎች ናቸው። አዲስ ታይምስም ዳኒ እስራኤልም ፋኖ ከህወሓት ጋር መስራት አይችልም፣ ግን ከሻዕቢያ ጋር መስራት ይችላል ይሉሃል። ኦኬ ትላችኋል። ህወሓትና ሻዕቢያ ግን አንድ ላይ ነው እየሰሩት ስትሏቸው፣ ያው ዳኒ እስራኤል እንኳን እኔ አምባሳደሩን አናግሬው ያለው ጀርመን በመጣበት ሰዓት የኤርትራ አምባሳደር የአቦይ ስብሃትና የኢሳያስ አፈወርቂ የባንክ አካውንታቸው ሁሉ አንድ ነው። አይ በጣም ከዚህ የበለጠ በጣም ብዙ መረጃዎች እኮ ወጥቷል። እነ ጌታቸው ረዳ እኮ በጣም ኤክስፖዝ አድርጓል። ከሁለቱ በላይ ሻዕቢያና ቲፒኤልኤፍ ወደ መሀላቸው ላይ ገብቼ አንዳቸው ወዳጅ ሆናለሁ ማለት አብሮ ያስኬዳሉ። ይሄ ሊሆን የሚችል ነገር ነው ማለት ያለብን አይሆንም። ምን ማለት መሰለህ፣ ህወሓትን ኢምፓወር ከሚያደርግ ሻዕቢያ ጋር አብሬ ልስራ ማለት ነው። ይሄ ማለት ደግሞ ኮንፍሊክት ኦፍ ኢንተረስት፣ ዳይሬክት ኮንፍሊክት ኦፍ ኢንተረስት ይፈጥራል ከፋኖ ጋር። ምክንያቱም የተጠናከረ ህወሓት ማለት በዋነኝነት ህወሓት ወደዚህ ጦርነት ውስጥ የሚገባው ፎርሜሽን ውስጥ የጦርነት ፎርሜሽን ውስጥ ከና አልቡርሃን ጋር ከሻዕቢያ ጋር ወደዚህ ፎርሜሽን ውስጥ የሚገባው ወልቃይትና ራያን ከአማራ ለመንጠቅ እኛ እንደ አማራ እንደዚህ ነው የምንረዳው። አንተ ምናልባት አንተ በኢትዮጵያ ውስጥ ያለውን የፖለቲካል አስተላለፍን አንተን አውቀዋለሁ። ምናልባት አንተ እንደዛ ላታስብ ትችላለህ። እኔ ግን የማስበው ሲንስ ብሔርተኝነትን ስለማራምድ የአማራ ብሔርተኝነት ስለማራምድና የፋኖ ደጋፊ እስከሆንኩ ድረስ የተጠናከረ ህወሓት ወልቃይትና ራያን ልውሰድ የሚልን ህወሓት በታምር እንዲጠናከር አብሬ ልሰራ አልችልም ከሻዕቢያ ጋር። ምክንያቱም ሻዕቢያ ፕራክቲካሊ እያደረገ ያለው ከህወሓት ፋክሽን ጋር ሲሰራ ህወሓትን እያጠናከረ ነው። ትርጓሚው ለእኔ ያ ነው። ህወሓትን ከሚያጠናክር ሻዕቢያ ጋር የሚሰራ የፋኖ ኃይል በፍጹም ቅቡልነት ሊኖረው አይችልም። በአማራ ትግል ውስጥ ኮዙን አውጥቶ የሸጠ ነው ብለን ነው እኛ የምናስበው። ዞሮ ይመጣል። ይሄ ትክክለኛ ነገር ነው። አሁን እኮ ሌላ ነገር እኮ አይደለም። ወይስ ከኬሴ እያወጣው ወይ ከኪሳችሁ እያወጣችሁ የምታወሩት ነገር አይደለም። የቲፒኤልኤፍ ሰዎች በተለያዩ መድረኮች የሚናገሯቸውን በደንብ ስማ። ጀነራል ምግበይ ባለፈው ሳምንት ኢንተርቪው ሲያደርግ ከኢትዮ ፎረሞች ጋር ወደ 14 ሳስደምጣችሁ ነበር። 1 2 3 እያልኩኝ ወደ 14 ነጥቦችን ዘርዝሯል። ከዘረዘራቸው ነጥቦች መካከል ዛሬ በቁጥጥር ስር የሚገኙት የወልቃይት ጠገዴ ጉዳይ አማራ የአጽመ ርስቴ ነው ብሎ የቀይ መስመሬ ነው ማልደራደርበት የሚለውን ማስመለስ ይላል። ከነዚህ መካከል አንዱ አለበት። ይህ እንዴት ነው የምታስታርቀው? ኢትስ ኦኬ ነገ ይደርሳልም አንድ ነገር ነው። እንደዛም ብለህ ከሆነ ህዝቡ ግን ማወቅ አለበት። ፖለቲከኛ ነኝ ካልክም ደግሞ ይሄንን እንዴት ነው ባይፓስ አድርገህ የምታልፈው? አንተ ማትደራደርበት ቀይ መስመርህ ጉዳይ ላይ አስመልሰዋለሁ እያለ ነው ያለው። አይጋጭም ወይ? እኔ ጥያቄ ወደ አሌክስ ፋኖ እመጣለሁ። ሳይበር ፋኖ ወደ አንተ ልምጣ። ኦኬ ቴንክ ዩ ቴዲ ስላስገባኝ በጣም ጓጉቼ ስጠብቀው ነበር። እንደውም አሁን ዛሬ ለማውራት የዚች ቶፒክ ላይ ነው። ደስ ብሎኛል በጣም ይህንን ምድል ስላገኘው። እኔ ጥሩ ብዙ ጊዜ እናገራለሁ። እኔ እስክንድር ነጋ ላይ ትችቶችን አቀርባለሁ። የፖለቲካ አቅሙ ላይ የፖለቲካ አቅሙን በተመለከተ ብዙ እንትኖችን እናገራለሁ። ዛሬ ኤቪደንስን ያገኘሁት ብዬ ነው የማስበው። እስክንድር ነጋ ሲናገራቸው ከነበሩት ነገሮች ብንነሳ እዛ ጋ ይናገራል። ኢትዮጵያን አንድ እንዳደረግ ከሻዕቢያ መሳሪያ ይሰጠኝ የሚል ቃል በቃል አሁን እንደዚህ ብለህ ኤርትራ ጋር ልትሄድ አችልም። ምክንያቱም ለኤርትራ ስጋት ነው እየሆንክ ያለው። ኤርትራን አጠፋሻለሁ፣ ነገ ኢትዮጵያን አንዳርጌ ኤርትራ አጠፋሻለሁ ነው እያልክ ያለው። ምክንያቱም የኢትዮጵያ ሕዝብ ኢንተረስቱ ይጨምራል፣ ኢንተረስቱ ያድጋል። ይህንን እንኳን መረዳት አልቻልም እስክንድር ነጋ። እኔ የፋኖ አመራሮ ነው እንዴት ይህንን ሊረዳ አልቻለም ነው ስጋቴ። በሱ ስርስ ያሉ ፋኖች ምንድን ነው ለዚህ የሚኖራቸው ሪያክሽን? እኔ እስክንድር ነጋ አከብረዋለሁ፣ ሪስፔክቱ አለኝ ምናምን፣ ጥሩ የሰብአዊ መብት ተሟጋች ይወጣዋል እስክንድር ነጋ። ነገር ግን እስክንድር ነጋ ፖለቲከኛ አይደለም። በቃ ይህን መለየት መቻል አለብን። እስክንድር ነጋ አክቲቪስት እንጂ ፖለቲከኛ አይደለም።
ይሄንን አንድ የዞንና የቀበሌ አስተዳደር ሊተነትነው የሚችለው ፖለቲካ ነው። ይህንን እንኳን ሊረዳ አልቻለም እስክንድር። እንዴት ጠንካራ ኢትዮጵያ እንድፈጥር ሻዕቢያ ትርዳኝ ትላለህ? ይሄ እኮ የኤርትራ ሉዓላዊነት እነኚህ ሰዎች ለኤርትራ ሉዓላዊነት እንጂ አማራን ወዳለው ብለው አይደለም መሳሪያ ላንተ የሚሰጡ ወይ ጥይት የሚያስታጥቁ። ለአማራ የተለየ ፍቅር ኖሯቸው አሁን ይህን ስናገር ብዙ የሚጎረብጠው ሰው ሊኖር ይችላል። ሻዕቢያ ባንዲራ አድርገው የሚዞሩ አማራዎች አሉ ምናምን ከራሳቸው ችግር ሊሆን ይችላል። ይህንን ላደርገው አልችልም እኔ ብዙዎቹ አፍቃሪ ሻዕቢያ ስለሆኑ። ነገር ግን ሻዕቢያ አማራን ወዶ ወይ ምን ብሎ አይደለም ጥይት የሚሰጠው፣ ከኢንተረስት አንጻር ነው የምትቆመው። አለቀ። ጥይት መቀበል ከፈለግ የኤርትራ ሉዓላዊነት በምን አይነት መልኩ ነው ልታስከብር የምትችለው? ለወደፊትስ የኢትዮጵያ ሕዝብ የወደብን ጥያቄ ቢያነሳ በምን አይነት መልኩ ያንን ጥያቄ ልመልስ ትችላለህ? ይህንን ነው እንጂ ወደ ጠረጴዛ ወደ ድርድር ይዘህ መሄድ ያለብህ። እንዴት ጠንካራ ኢትዮጵያ እንድፈጥር ደግሞ እኔ እንደው በቀናነት ወይ የራሱን የሆነ የፖለቲካ አናሊሲስ ሰርቶ ቢሆን ጥሩ ቀበለው ነበር እስክንድር። ያን እንትን ያለው ይችን ነገር ያነሳት ከኢሳያስ አፈወርቂ ኢንተርቪው በመነሳት ነው። ኢሳያስ አፈወርቂ ለመለስ ዜናዊ ነግሬው ነበረ ኢትዮጵያ እንዳከፋፍሏት ብዬ ነግሬው ነበረ ሲል ያችን ሰምቶ ነው እስክንድር ነጋ ያችን ነገር ይዞ ነው ለልጁ ሄደ ይሄንን ነገር እንደዛ ብለው ይወዳል እያለ እኮ ደጋግሞ ነው የነገረው። ያ ይወዳል እያለ እኔ አሁን ይሄንን ባይሰሙ እንደው ልጁ ተይዟል፣ ልጁ የተያዘው ሲመለስ ከሆነ በጣም ነው የማዝነው። በእውነቱ በጣም አዝናለሁ። ይሄን ሰምተው ከሆነ አልቆልናል። በቃ እነኚህ ሰዎች ሚቲንግ አድርገውላ ጨርሷል። እነኚህንማ ማጥፋትን ያለብን ጥይት እንደውም እነሱን ነው መምታት ያለብን ሳይሉ አይቀሩም። እኔ አማራዎች እባካችሁ ጸልዩ ነው የምለው። ይህንን ነገር እነኚህ ሰዎች የእውነት ሲሪየስ አድርገው ወስደውት አማራ ፋኖ እናጠፋለን ብለው እንዳይነሱ እና ድራሹ እንዳያጠፉት ይህን የአማራ ትግል ነው የምለው። ምክንያቱም እንደዚህ አይነት የወረደ እንትን መደራደሪያ ነጥብ ይዘህ አትሄድም በተአምር። እኔ የአማራ ትግል ውስጥ በነገራችን ላይ ብዙ አቅም ያላቸው ልጆች እኔ ፐርሰናሊ እንትን ብያቸው የማውቃቸው ሰዎች አሉ። ጭንቅላታቸው የሚያስደንቁ እኔ ሊስት አድርግ ብባል ሊስት ማድረጋቸው ልጆች አሉ። በጣም ጀግና ልጆች። እባካችሁ ለእነኝህ ልጆች ቦታውን ልቀቁላቸው። እኔ በጣም ነው የገረመኝ። በጣም ማለት ይሄንን ነገር እንዴት ሰው ኖቲስ ሊያደርገው አልቻለም? ኢትዮጵያን ላጠናክር ብለህ ሻዕቢያ ጋር ስትሄድ ኦፈር ስታቀርብላቸው ይሄ ፍጹም የሚጣረስ ሀሳብ ነው እስክንድር ነጋ ይዞ የመጣው። እባካችሁን ከስሩ ያላችሁም ሰዎች ብትሆኑ እኔ ብትነቁ መልካም ነው እላለሁ። ብትነቁ መልካም ነው። ይህንን እኛም መስራት መቻል አለብን እነኝህን ሰዎች ማንቃት ላይ። ምክንያቱም ይሄ የአማራን ትግል ወደ ገደል ይዞት የሚሄድ ነገር። ይህን ሰውዬ እኮ ለኢትዮጵያ መሪነት እኮ ያጩታል እኮ እስክንድር ነጋ ለኢትዮጵያ መሪነት ይታጫል። በዚህ ውስብስብ ፖለቲካ ምስራቅ አፍሪካ ላይ ያለውን ፖለቲክስ እናውቀዋለን። በየቀኑ ተለዋዋጭ ነገር ነው ያለው። አንተ እንዴት እንደዚህ አይነት ፖለቲካል አናሊሲስ ልሰራ ትችላለህ? የፋኖ መሪ ሆነ አማራንም ያህል ታላቅ ህዝብ የገባበትን ዕዳ የገባበትን መከራ የምናውቀው ከዚህ መከራ የሚያወጣውን እንትን ዲሲዥኖች ሜክ ታደርጋለህ እንጂ ጭራሽ ወደ መከራ የሚከተውን ነገር ይዘለት አመጣ። ስለዚህ የግለሰብ አቅም እንደሌለው ነው ያሳየን በግልጽ። በነገራችን ላይ ፖለቲከኞች ከመደበኛው ሰው በተለየ ሁኔታ በጣም ቆቅ መሆን አለባቸው። ቆቅ ናቸው፣ አይቸኩሉም። ፖለቲከኛውን እስክንድርን ብዙ ጊዜ አይታችሁት ከሆነ አሁን የዛሬ 8 ዓመት በጣም በጨዋ ቋንቋ ተቸው ያልኳችሁ መሬት ሲቆፈር ስቴትመንት አታወጣም። የሆነ ድንጋይ የሆነ ቦታ ላይ በገልባጭ ሲገለበጥ አትቸኩልም። መጨረሻውን ማየት አለ። ሁለተኛ ያንተ አጀንዳ አይደለም። መሬት ተቆፈረ፣ ድንጋይ ተገለበጠ፣ ለአንተ ትራፕ ሊሆን ይችላል። ለምሳሌ የሆነ ቦታ ላይ መሬት ሲቆፈር ኧረ በስመ አብ ይኸው ናዱት ቁፋሮ ስትል ከወር በኋላ ተገንብቶ አእምሮ ስታየው አንተ ታፍራለህ፣ ህዝቡ ይተፋል። አንዳንድ የሚደረጉ ድርጊቶች አንተን ትራፑዝ ለመክት ሊሆን ይችላል። እስክንድር ይህንን የመገንዘብ እንትኑ ያን ያህል ነው ብዬ አላስብም። ያ ቴዲ እኔ ወደብን በተመለከተ ራሱ የተናገረውን ነገር እንትን ለማንሳት ልሞክር ነው። ወደ ሌሎች እድሉ እንትን ትላለህ። ወደብን በተመለከተ ተናግሯል። የወደብ ጥያቄ የለንም ብሏል። አብረህ ልትሰራው የምትፈልገውን ኃይል መሬትን ወስዳለሁ ልትለው አችልም። ኦብቪየስ የሆነ ነገር። ነገር ግን እነኚህ ሰዎች መልሰህ ደግሞ መሬት ኢትዮጵያን አጠናክራለሁ ትላቸዋል። የኢትዮጵያ ህዝብ ጥያቄ እንዳለው ያውቃሉ እነኚህ ሰዎች። ኦኬ ስለዚህ ልሸውደኝ ነው ማለት ነው ይላል። ይሄ ተራ ዝም ብሎ ማንም ሰው ሊሰራው የሚችለው የኢትዮጵያ ፖለቲካም የአፍሪካ ፖለቲካም ሴራ ነው። እነኚህ ሰዎች ቀድመ ነው እየነገርካቸው ያለው። ይህንን ነገር መናገር አይጠበቅበትም ነበር። እስክንድር ነጋ እውነት ዓላማው ኢትዮጵያን ማጠንከር፣ ኢትዮጵያን ምንድነው ዩኒቲ ማምጣት ከሆነ ስራው የሚፈልግ የነበረው ያንን ከሆነ ሜንሽን ማድረግ አይጠበቅብም ነበር። የወደቡ ጉዳይ በነገራችሁ ላይ እኔም ስናገር ከቆመበት የመታገያ አጀንዳ አንጻር አሁን የወደቡ ጉዳይ እንኳን የቀይ ባህሩ የአሰብ ጉዳይ ኦኬ፣ ምናልባት ኢሳያስ አፈወርቂ እኔ አሰብን አልጠይቅም ብለው ደስ ይለኛል ላሞኘው ምናምን ብሎ አስቦ ሊሆን ይችላል። ምክንያቱም ኢሳያስ አፈወርቂ የወደቡን ጉዳይ በጽኑ እንደሚያወግዘው የሚታወቅ ነገር ነው።
የብሔር ብሔረሰቦችን ጉዳይ የዘር ጉዳይ ላጠፋ ነው። ኢትዮጵያውን የቸገራት የአንድነት ችግር ነው። የኢትዮጵያን አንድነት ልመልስ ነው። ተከፋፍለናል። ለዚህ እርዳኝ፣ ኮማንዶችን ላሰልጥን፣ ቢሮ ተተኳሽ ሰዎችን አሰልጥንልኝ ብለህ እንዴት አንድ መደበኛ ሰው እንዴት አንድ መደበኛ የሰው ልጅ በፖለቲካ ውስጥ እንኳን ትላንት እንኳን የመጣ ሰው እንዴት እንዲህ ያለ ሀሳብ ሊያስብ ይችላል? ትንሽ ግራ የገባኝ ነገር እሱ ስለሆነ ነው። ሳይበርፋን ጨርስና ወደ አያም ሄዳለሁ። ያ እዛው በዛው ነው የሚጣረስ ነገር የተናገረው። እዛው በዛው ወደብን አልጠይቅም ትላለህ፣ መልሰህ ደግሞ የኢትዮጵያ ሕዝብ ጥያቄ የሆነውን ጉዳይ ኢትዮጵያ ጠነከረች ማለት እኮ የኢትዮጵያ ሕዝብ ጥያቄ ማንሳቱ የማይቀር። ስለዚህ ይሄ ጥያቄ ቢነሳ በምን አይነት መልኩ ነው መፍትሄ የምትሰጠው? ለምሳሌ ፕሮፖዛል ቀርጸህ ትመጣ ትችላለህ። በጅቡቲ በኩል ይህንን ጥያቄ ቢመጣ መልስ ልመልስ እችላለሁ ብለህ ለሻዕቢያዎች ቃል ልገባ ትችላለህ። ምክንያቱም ከአንተ ፍቅር ስላላቸው ሰው እነኚህ ሰዎች የሚረዱ ከሀገራቸው ኢንተረስትና ከሀገራቸው ሉዓላዊነት አንጻር ነው አንተን የሚረዱ። ይህንን ካልተረዳ እስክንድር ነጋ አይደለም የፋኖ መሪ ቀርቶ እኔ የዞንና የቀበሌ አስተዳደር ሊሰጠው ይገባል ብዬ አላምንም። ማክሲመም ሁለት ወይ እንደ ሁኔታው ተጨማሪ ሶስት ዙር የመጨረሻ አድርጋለሁ። ለዚህ ውይይት የያዝኩት 2 ሰዓት ለመቆየት ነው። ሰዓት ገፍቶብኛል፣ ግን አንዳንድ ዙር ይቀራቸዋል። እስኪ እያየን እንጨምራለን። ጤና ይስጥልኛ። ጤና ይስጥልኝ። አመሰግናለሁ ለተሰጠኝ እድል። እንደምን አላችሁላችሁም? እኔ ቴዲ አይ ቲንክ ኤክስፒሪየንስ ያለ ይመስለኛል ፖለቲካው ላይ። አንድ ፖለቲሻን ወይም ደግሞ አንድ አክቲቪስት ተናገረ ማለት አንተ ላይ ኔጌቲቪቲ ባለው ነገርም በፖዚቲቭም ቢናገር እውነት አለው ማለት አይደለም። ከአንተ አፍ እስከወጣ ድረስ ወይም ደግሞ ከአንተ የተገኘ ምንም ኤቪደንስ እስከሌለ ድረስ። የኢትዮጵያ ሚሊተሪ ሶማሌ ውስጥ አለ፣ ሰላም አስከባሪው ማለት ነው። ዛሬ ተነስቶ አልሻባብ እዛ ያለው ከኢትዮጵያ መንግስት ጋር አብሬ እየሰራው ነው እሱን የሚያግዘኝ ቢል እውነት አለው ማለት ነው። ሰው የኢትዮጵያ መንግስት እስካልተናገረ ወይም ደግሞ አግዘዋለሁ ወይም ደግሞ እንደዚህ አድርጌለታለሁ እውነት ነው ብሎ ቃሉን እስካልሰጠ ድረስ የአልሻባብ ክንፍ አኪውዝ ስላደረገ የኢትዮጵያን ሚሊተሪ እውነትነት አለው ወይ? ሶ ደ ሴም ታይም ደግሞ እዚህ ጋር ደግሞ ስመጣለ ማን ነው ስሙ ተናገረ ወይም ሌሎቹ ተናገሩ፣ ህወሓት ተናገረ። እርግጠኛ ነህ ወይ? ምን ኤቪደንስ አለ? የኤርትራ መንግስት ከነሱ ጋር ሊሰራ ወይም ደግሞ እንደሚሰራ የሚገልጽ ምን ነገር ተናግሯል? መግለጫ ወጥቷል። ጥያቄ ልጠይቅህ። ልጨርስ። እሺ ትጠይቀኛለህ ቴዲ? ልጨርስ እሰጥሃለሁ። አሁን አንድ እስክንድር ነጋ ፐብሊክ ፊገር ነው አይደለ? አፋድን የሚመራ ሰው ነው። አሁን ለምሳሌ ከዚህ ቀደም በኢትዮጵያ ፖለቲካ ውስጥ የሰማናቸው አሉ። የመንግስት ሰዎች ውስጥ ያሉ ሰዎች በተናጠል ዶክተር ሙላቱ ተሾመ ለምሳሌ ያወጡትን መግለጫ አንብባቸዋል። ስለ የኤርትራ በጣም ጸባጫሪ እንደሆኑ ፕሮቮኬቲቭ ከመሆንም በላይ የኢትዮጵያ መንግስት እኛን አይወክልም አለ እኮ ለመጣል ነው ዋርሞንገር እንደሆኑ ሲናገሩ ነበር። አሁን ዶክተር ሙላቱ ተሾመ ያወጡትን በራሳቸውን የጻፉትን ጽሁፍ የኢትዮጵያ መንግስት እኛን አይወክልም ማለት ይችላል? አሜን። ግን መንግስትን ወክለው አይደለም የተናገሩት። እኛ የተናገርነው ነገር አይደለም የእኛን እንትን ቪው የሚገልጽ አይደለም ብሎ ዲስካርድ አደረገው እኮ። ህዝብ የሚያውቃቸው የመንግስት ሰው መሆናቸው እኮ ነው። ቴዲ እዳዝም ማረር አሁን በመንግስት ደረጃ አይደለም ያሉት። ወደ እንትና ልምጣለ፣ ወደ ደብረጽዮን ገብረ ሚካኤል ልምጣለ። ዶክተር ደብረጽዮን ገብረ ሚካኤል የተናገሩትን ንግግር 1 ሚሊዮን ህዝብ ጠፋ የሚባለው አመራሩን ለማስመታት ነው እያሉ እንደፈለጉ የዘባረቁትን ንግግር ምክትላቸው አቶ አማኑኤል አሰፋ ወጥተው ያ የደብረጽዮን የግሉ ንግግር ነው አሉ። ሊቀመንበሩ የተናገረውን ንግግር ምክትል ሊቀመንበሩ የግሉ ነው አለ። ሊቀመንበሩ የተናገረው ንግግር እንደ ሊቀመንበሩ ነው መወሰድ ያለበት ወይስ እንደሚወክለው ፓርቲ ነው? ኦኬ ልጨርስልህ፣ እሱን እመልስልሃለሁ። ሀሳቤን ልጨርስልና ወደ ፖይንት እመጣለሁኝ። ሰው የመጨረሻውን እንትን የጌታቸው ረዳን ኢንተርቪው ከሰማህ ደብረጽዮን ሳይሆን ከኤርትራ ጋር ግንኙነት ሊያደርግ የሞከረው የሱ መንግስት እንደሆነ ወይም የሱ አስተዳደር እንደሆነ እሱ ተናግሯል። ከኔ አስተዳደር ውስጥ የነበሩ ኢሌጋሊ ከኤርትራ መንግስት ጋር ግንኙነት ሊያደርጉ ሞክረዋል። የሱ መንግስት ስለሆኑ ነው፣ የሱ አካል ስለነበሩ ነው ስም አልጠራም ያለው። ስም አልናገርም፣ ስም አትጠይቁኝ አለ።
ከቴዲ ጋር የሰጠውንም ኢንተርቪው ተመልከተው፣ በራሱም የሰጠውን መግለጫ ደሴም ወርድ ነው የተናገረው። ከደብረ ጽዮን ጋር ሳይሆን በራሱ አስተዳደር ውስጥ የነበሩ ሰዎች ናቸው ግንኙነት ሊያደርጉ ሞክረዋል ያለው። ተገናኝተዋል አይደለም ያለው፣ ሊገናኙ ሞክረዋል ነው ያለው። ስለዚህ ከኤርትራ መንግስት የተሰጠ ምንም አይነት መግለጫ ከሌለ ይሄንን ቦገስ የሆነ ፕሮፓጋንዳ እንዴት እንደ አንድ ጋዜጠኛ ትቀበላለህ? አንድ እሱ። ሁለተኛ ነገር ደግሞ በኢትዮጵያ መንግስት ብርጌድ ንሓመዱ የሚባል ግሩፕ ሰብስበው ቦታ ሰጥተው ፈንድ ሰጥተው ሁሉን ነገር አመቻችተው የኢትዮጵያ መንግስት ነው የሚያግዝ ያለው ያንን ነገር። እናንተ ይሄንን ትክክል አይደለም ብላችኋል ወይ? እንደ አክቲቪስትም እንደ ነፃ ስፒከርም ዲናውንስ አድርጋችኋል ወይ? ቴዲ እኛ የምንፈልገው ሰላም ነው። እኔ ኤርትራዊ ነኝ። እኔ የምፈልገው ሰላም ነው። ኦኬ። በሰላም ስም ግን ምንም አይነት ጦርነት ውስጥ መግባት አንፈልግም። ከኤርትራ መንግስት የመጣ ምንም አይነት መግለጫ የለም። ምንም አይነት መግለጫ እናግዛቸዋለን ምናምን የሚል ከደብረጽዮን ጋር እንሰራለን የሚል ከፋኖ ጋር እንሰራለን የሚል ምንም አይነት ማስረጃም መረጃም የላችሁም። ምንም አይነት ነገ ተነስቶ ኤኒባዲ ወይንም የሆነ ግሩፕ የሆነ ክንፍ የኢትዮጵያ መንግስት ቢከስ እኔ ማስረጃ አለኝ አሁን ከጠቀስካቸው አካላቶች ጋር እንደሚሰሩ ራሳቸው ቁልፍ የሆኑ ሰዎች የተናገሩት ንግግር ያደረጉት ንግግር እኔ ማስረጃው ላቀርብ እችላለሁ። አስፈላጊ አቅርብ፣ እሰማለሁ። አቅርብ፣ አምልስ ነኝ። የሻዕቢያ መንግስት ሜቢ ቴዲስ ከዛ መረጃ አለ። ከሻዕቢያ መንግስት ከቲፒኤልኤፍ ጋር እንዲሁም ደግሞ ከፋኖ ጋር ግንኙነት እንዳለው እሱን ነው መረጃ የፈለከው? ያ አቅርብ። እኔ ስለ ፕሮፓጋንዳው ትንሽ ቻሌንጅ ላድርግ። ሰዓት ለመቆጠብ ያህል የሜጀር ጀነራል ዮሐንስን ኢንተርቪው አድምጥ። ሜጀር ጀነራል ዮሐንስ እኮ ኢትዮጵያዊ ነው ቴዲዬ። ከሻዕቢያ እንዳቀርበልን የፈለግከው ነው አባባል የምልህ። ኦኬ ከቲፒኤልኤፍ ጋር 30 ዓመት የኤርትራ ሳንክሽን የተደረገብን ኢንታየር ጦርነት የነበረው ከቲፒኤልኤፍ ጋር ነው የነበረው። ይሄ ሁሉ ችግር የኤርትራ ህዝብ አሳልፎ ይሄ ሁሉ ችግር የኤርትራ ህዝብ አሳልፎ ምን አይነት ኮንክሉዥን ቢኖር ነው ከአሁን መልሶ ከነሱ ጋር ይሰራሉ የሚል ሀሳብ ቢኖርህ ይችላል? I mean, which kind of common sense ነው አሮፈሰደን እንትን ሲያደርግ ከነሱ ጋር ይሰራሉ ብለህ አሰብከው? ትናንትና የሁለት ዓመቱ ጦርነት ላይ ስንት እንትን የነበረው? ኦኬ ትክክለኛ ጥያቄ ነው ያነሳው። ግን ሁለቱም ኃይሎች ሻዕቢያን ብለው ቲፒኤልኤፍ ለህዝባቸው ግድ የላቸውም። ይህን ደግሞ ለደጋፊ የሆነ እንትን ላቀርብል እችላለሁ። ጨርስ። እሺ ቲፒኤልኤፍ ስልጣኑ እስከተጠበቀበት ድረስ ከአቶ ጌታቸው ረዳ ጋር የገባበት እኮ ሰጣ ገባ። ጌታቸው ረዳ በሰለጠነ መንገድ ጦርነቱን እንዴት አደረግን? ለምን ተዋጋን? ከጦርነቱ በኋላ ምን አገኘን? ይህንን አንድ በአንድ እንተንትነው እንወያይበት፣ ጉባኤው ይደርሳል ያላቸው ያጣላቸው ዋናው ነገር ቲፒኤልኤፎች ምንድን ነው ያሉት? ፓርቲው ካልዳነ ስለ ፓርቲው ካልዳነ ህዝቡ ሊድን አይችልም። መጀመሪያ ቅድሚያ ለፓርቲው ነው ያሉት። ሌላውን ተው። ከ15 ከ20 ጊዜ በላይ ከመቀሌ አዲስ አበባ ሲመላለሱ ጌታቸው ረዳም አብሯቸዋለ፣ እነ ጻድቃን አብሯቸዋለ፣ እነ ጀነራል ታደሰ አሉ፣ እነ ደብረጽዮን አሉ። አንድም ቀን ስለተፈናቀሉ ስለ ትግራይ ዜጎች ስለ ትግራይ ወገኖቻችን አንስተው አያውቁም። እኔን ሹመኝ ጌታቸውን አንሳ፣ እኔን ሹመኝ እንትናን አንሳ ከማለት በዘለለ በነገራችሁ ላይ በቅርቡ ከጠቅላይ ሚኒስትሩ ጋር ያደረጓቸው እያንዳንዳቸው ኢንተርቪዎች ጠቅላይ ሚኒስትሩ ጽሕፈት ቤት ገብተው ያደረጓቸው ንግግሮች ሁሉ ድምፅ ሪከርድ አለ፣ አንድ በአንድ ይወጣላል። ያ ከመውጣቱ በፊት ተቻኩላችሁ ስህተት አትስሩ። ያደረጓቸው ንግግሮች በሙሉ መቼስ ቡፎን አይደሉም። ያደረጉት ሲመላለሱ ከመቀሌ አዲስ አበባ ሲመላለሱ እያንዳንዱ ነገር ሪከርድ አልተደረገ። እያንዳንዱ በፓርቲው ይወጣላል።
አንድም ቀን ስለተፈናቀሉት የትግራይ ዜጎች ተናግሮ አያውቁም። አዎ ግን እሱ አሁን የምትለኝ ነገር በሙሉ የኢንሳይድ የቲፒኤልኤፍ ኢንሳይድ እንትን ነው፣ ኮንፍሊክት ነው። እንደሱ ካልክሞ የትግራይ ልጆች ጌታቸውን ይከሱታል። እንትንን በጆኖሳይድ ያደረጉትን ወታደሮች የኢትዮጵያ ሰራዊት ለቋቸዋል። እንትን በዶክመንት አጥፍተዋል፣ ኤቪደንስ አጥፍተዋል። ለዛ ነው ወደ አብይ ሄደው የሚል ብዙ ክስ አለ እነሱ ቤት። እንደሱ ከሆነ እሱ ደግሞ ትክክል ነው ማለት ነው። ሁለት ሳይድ አይነት ነገር ነው የምናወራ ያለ ነው። አንተ በምታወራው ነገር እያለክ ያለው ህወሓት ራሱን ፓርቲውን ለማትረፍ ሲል አይ አንደርስታንድ፣ ግን ዋትስ ቱ ዱ ዊዝ ኤሪትሪያን ገቨርንመንት ነው። ሻዕቢያም ራሱን ለማትረፍ ሲል እዛ ድረስ ይሄዳል እየተባለ ኤርትራ እኮ ሀገር ናት አሌክስ። አሜን እኮ ሻዕቢያም ለራሱ ህዝብ ይጨነቃል እያልክ ነው ወይ ብሎ ጠየቀ እኮ ቅድም። ህወሓትም ሻዕቢያም ለህዝባቸው ይጨነቁም እያለ እኮ ነው። ቴዲ አርጊውመንት እኔ ኤርትራዊ ነኝ፣ እኔ ስለ ኤርትራ ነው ማወራ ያለሁት አሌክስ። ራሱ ይጨነቃል እያልክ ነው። አንዳንዴ አሌክስ ሚት አድርጎ እንደዛ አይደል ውይይቱ፣ እንደዛ ነው። እኔ ኤርትራዊ መሆኑን አላውቅም። በእርግጥ እንኳን ገባ እኔ የፋኖ ልጅ መስለኝ ነው። አንተ ከቆምክበትና ከምትደግፈው ወይም እንዲሁም ከምትፈልገው ዓላማ አንተ ትክክል 100% ትክክል። የሻዕቢያ መንግስት ለመደገፍ የምትሄድበትን ርቀት አንደርስታንድ ትክክል። ከዚህ ውጭ ልትልም አትችልም። አንተ እኮ አሁን አንተ ከዚህ ውጭ ልልህ አልችልም። እኔ ግን እዚህ እንደ ኢትዮጵያ ሆኜ እዚህ የሚሆነውን ነገር ስናይ ስንተነትን ቲፒኤልኤፎች ከሻዕቢያ ጋር ግንኙነት ያደርጋሉ። ጌታቸው ረዳም እኮ አስመራ ድረስ ሄዶ ከሻዕቢያ ሰዎች ጋር እንደተገናኘ ተናግሯል። አይደለም ተነጋግሯል። አሁንም እያልኩ ነው እኮ ቲፒኤል የደብረ ጽዮን ግሩፕ አይደለም ያንን ያደረገው የጌታቸው ግሩፕ ነው እኮ እያልኩ ነው። ቲፒኤልኤፍን መምታት አብይ ቲፒኤልኤፍን መምታት ስለፈለገ የሰጣቸው ታፔላ ነው። ሐቁ እሱ ነው። እሺ ሌላ ድምፅ አሁን ባሰማ ደግሞ አታምንም። አሁን እኮ ቀደም ሲል የአቶ ጡመን አስደመጥኩ እኮ አልኩ እኮ እነሱ ዛሬ እንትንን በብልጽግናን ሳይድ ሆነው ደብረጽዮንን ግሩፕ መምታት የሚፈልጉ ሰዎች ናቸው። ይሄ የስልጣን ሽኩቻ ነው። አንተ አሁን ከሻዕቢያ ወገን ነው አላያንስ እንደፈጠሩ ንግግር እንደጀመሩ መስማት የፈለገው ከሻዕቢያ ወገን ነው ጥቀስልኝ ያልክ ያለው ነው። ኤቪደንስ የለም። እነሱ ስላወሩ ክሌም ስላደረጉ አይሆንም። ምክንያቱ እኮ ሰጠው እኮ ነገ እንትን አልሻባብ ተነስቶ የኢትዮጵያን ሰራዊት እነሱ ናቸው የሚያስታጥቁኝ ያሉት ቢል ልናምናቸው ነው ማለት ነው። ኤቪደንስማ እንዴት ሁሉ ነገር ተደባብቆ አይደል የሚገናኙት እየወጡ በአብይ ኦፊሻል የሆነ ቴዲ እነሱ በሚጫወቱት ነው መጫወት የሚችለው። አሁን ለምሳሌ 3 መርከቦች ታገቱ አይደል? የኢትዮጵያ መንግስት ኮንፈርም አላረገም። ይሄን እኔ ፎቢያ አለብኝ የጭቅጭቅ በእናታችሁ። እኔ ቤት ፍቼም እንደገና ለጭቅጭቅ አይደለም። እስቲ ማን ምን እንደሚል እንስማው። ቴዲ እነሱ የስልጣን ሽኩቻ ነው ያለባቸው ቲፒኤልኤፎች። ግማሹ የአብይ ግሩፕ ነው ያለው፣ ግማሹ በነ ደብረጽዮን ግሩፕ ነው ያለው። የአብይ ግሩፕ ያሉት ሰዎች በተለያየ አንግል እነዛን ማስመታት ይፈልጋሉ፣ ኢንክሉዲንግ ጌታቸው እውነት ቢኖረው ኖሮ ኤቪደንስ ቢኖረው ኖሮ የኤርትራ መንግስት ከቲፒኤልኤፍ ጋር ግንኙነት እንዳደረጉ ኤቪደንስ ቢኖረው ኖሮ እስካሁንም አይጠብቅም ነበረ። ትረስት ሜዳት ይህ ነው ዳት እሺ ያፈርጠው ነበረ። እሺ ዞሮ ይመጣል። እሺ አንተ ያው ማለት ያለብህን ነው። አንተ ከዚህ ውጭ ብትል ነው የሚገርመኝ። ከዚህ በላይ እውነት የለም። ማውራው ፋክት ነው። አሚና ኤቪደንስ ከሌለ አኪዜሽን ነው የሚሆነው። ቴዲ እንደዚህ ብሎ ነበረ እንደዚህ ያለ አያም እንደዚህ ያለ ነው የምንባባለው እንጂ ኤቪደንስ ማምጣት አለባቸው። ቆይ ችግር የለውም። ለምሳሌ የኢትዮጵያ መንግስት ብርጌድ ንሓመዶ ብሎ የኤርትራ መንግስት በትጥቅ ለመጣል የሚንቀሳቀሱ ኃይሎችን እንደሚደግፍ የአደባባይ ሚስጥር ነው። ሁሉም ያው ነው አይደል? እሱ እንደሱ ካደረገ እኔ እንደሱ ማላረግበት ምክንያት ምንድን ነው? ግን ቢደረግ ኖሮ ነው የምልህ ያለሁት። ቢደረግ ኖሮ ይፋ ይወጣ ነበር። በማንኛውም ጊዜ ከኢህአዴግ ጀምሮ ከኢትዮጵያ መንግስት አጌንስት የሆኑ ታጣቂ ቡድኖችን በማስጠጋት ግንባር ቀደም ቀዳሚው ሻዕቢያ ነው። ልነግርህ እችላለሁ። ለመጀመሪያ ጊዜ ኢትዮጵያ ውስጥ ሻዕቢያን በትጥቅ ትግል ለመጣል የሚንቀሳቀሱ ኃይሎች 1998-99 አካባቢ ሐዋሳ ውስጥ ነው የተሰበሰቡት ለመጀመሪያ ጊዜ። እሱም ጉድ ተብሎ ነው። ከዛ በፊት ኢትዮጵያን በነፍጥ ወይም ደግሞ ኢትዮጵያን በትጥቅ ትግል የኢትዮጵያ መንግስት ለማዳከምም ለመጣልም የሚሰበሰቡ ኃይሎች ሁሉ ኬንያ አይደለችም የሚሰጠው፣ ጅቡቲ አይደለችም፣ ሶማሊያ አይደለችም፣ የሚያስጠጋው የሻዕቢያ መንግስት ነው። አንዳቸውም ብረት ይዘው ከኢትዮጵያን መንግስት የተዋጉበት ምንም ነገር የለም።
እነ ብርሃኑ ነጋ ነው የነበሩት። ብርሃኑ ነጋ የኢትዮጵያ ሚኒስትር ነው። እነ ሌንጮ ባቲ ነው የነበሩት። እነ ሌንጮ ባቲ የአብይ ግሩፖች ናቸው። አሁን ነገርኩህ እኮ በማስጠጋት ይሄን አትከራከርም አይደል? የኢትዮጵያ መንግስት አባሯቸዋል፣ እዛ ተቀምጠዋል። ስለዚህ እኮ አባረራቸው ተቀምጠዋል። ኢትዮጵያን ግን አጌንስት ኢትዮጵያ ግን አልተዋጉም። ቴዲ ምንድን ነው የምትለው? ተው እንጂ ስላባረራቸው እኮ ያስጠጋቸው እኮ ስደተኛ ስለሆኑ ሰብአዊነት ተሰምቶት አይደለም። አሰልጥኖ ነው። ደሚትን ከትግራይ አፍልሶ ወስዶ እነ ግንቦት ሰባት እነ ኦነግ ትላለ፣ እነ የኦጋዴን ነፃ አውጪ ግንባር ትላለ። ሻዕቢያ ውስጥ የማይጠጋ ታጣቂ ቡድን አለ እንደ ኢትዮጵያ ለመውጋት። ግንቦት ሰባት እኮ እስከ ቅርብ ጊዜ ድረስ እኮ እዛ የነበረ ነው። ሲታኮስ ነበር አይደል? እነ ደሚት ሲታኮሱ ነበር አይደል? እንደ የምታውቀው ነገር ነው። አልተታኮሱም። ብረት ይዘው ኢትዮጵያን መንግስት አልተዋጉም። ወደ ሌሎቹ ድል ስ ችግር የለም። አንተም እኛን አንደርስታንድ እናደርጋለን። እንደ አንድ የሻዕቢያ ደጋፊ ከዚህ ውጭ መናገርም የለብም። እኔ ከዚህ ውጭ ብትናገር ነው መፈረድብህ። ግን ዞሮ ይመጣል። ችግር የለውም። እሺ ራሱን ለመከላከል ነው። በነገራችን ኢትዮጵያውያን ከዚህ መማር አለባቸው። ምን ያህል አምባገነን ቢሆን ምን ያህል እንኳን እንደዚህ የፈላ ብረምጣድ ላይ እንኳን መንግስታቸው ቢያስቀምጣቸው በዚህ ርቀት ሄደው ነው መንግስታቸው የሚከላከሉት። መንግስታችሁን ደግፉ እያልኩኝ አይደለም። ሀገራችሁን ግን መንግስትን በፈለግከው መንገድ አሽቀንጥረ ጣለው። አይ ዶንት ኬር 4 ኪሎ ገብተህ እንደፈለግ በአፍጢሙ ጣለው። አገርህን ግን ኢትዮጵያን ግን አሳልፈ ማማት የለብን። በሀገርህ ጉዳይ ላይ አንድ ሆነ ነው ማውራት ያለብን። አይ ቲንክ ጥሩ ማሳያ ነው ብዬ አስባለሁ። እሺ ሞሼ ዳን ወደ አንተ ልምጣ ወንድሜ። እንዴት አየው የእስክንድርን ድምፅ? እንዴት ሰነበትክ ቴዲ? ሰምቼዋለሁ። 1-3-4 ደቂቃ እዛ ላይ አወራለሁ። ከዛ በፊት ግን አንዳንድ ሀሳብ ማንሳት እፈልጋለሁ። ምንድነው ለምሳሌ አንዳንድ ሰዎች በአማራ ስም ራሱ የሚገቡ አንተ ቤት ትላንትና ለምሳሌ የእስክንድርን የፖለቲካ አካሄድ አፋድን ደግፋለሁ ብሎ ሁለት አይነት ፋኖ መዋቅር ስትራክቸር አለ አሁን መሬት ላይ በምናውቀው ደረጃ። አንድ በኩል በእስክንድር በኩል የሚመራው አፋድ ሲሆን ነጌታ አስራደ የሚመሩት፣ ሁለተኛው ደግሞ አሁን ወደ አንድነት ለመምጣት እየጣረ ያለው አሁን ዘመቻ አንድነትን የሚያደርገው ኃይል ነው። ከነዚህ ከሁለቶቹ ጋር አቋም ሳይኖር ወይ ትላንት እዛ ሆነ ዛሬ እዚህ ሆነ የፋኖ ደጋፊ ነኝ ብለህ ፖለቲካ መስራት አትችልም። ለአሌክስ ነው ይሄን። ቀጥታ ከሆንክ ደግሞ የፋኖ ደጋፊ የትኛው ፋኖ ደጋፊ ነህ? እኔ ከሳምንት በፊት የአማራ ህዝብ ብቸኛ ድርጅት አፋድ ነው ስትል ሰምቻለሁ። በምን አይነት ፍጥነት ነው ሺፍት ያደረገው? አለበለዚያ ያለህበትን ቦታ ጥያቄ ምልክት ውስጥ እንትን ይላል። እሱን አጥራ ልለ ነው። አሁን ስለ እስክንድር ሚውት ታደርጋለህ። እሺ ስለ እስክንድር ሀሳብ ልንገር ቴዲ። እስከዛሬ አንተ ቤት በምገባ ጊዜ ይሄ ስፔሻሊ በአማራ ትግል በኩል ባለው ነገር የጎንዮሽ ነገር ማውራት አልፈልግም። ምክንያቱም ዳሜጅ ያመጣል ብዬ አምናለሁ። ፖለቲካውን ከሚመሩ ኃይላት ሳይሆን መሬት ላይ ካለው ታጣቂ አንጻር ከአማራ ኮዝ አንጻር ልዩነት የለውም ብዬ ስለማምን በስሱ ማለፍ ነበር የምፈልገው። ግን ዛሬ የግድ መናገር ስላለብኝ በስሱ ጠንከር ሳልል ማለት እፈልጋለሁ። ምንድነው አይ ቲንክ እስክንድር በወጡት ድምፆች ላይ ከሆነ ተመስርተን የምናወራው ከሶስት ኃይላት ጋር ወይ ደግሞ በመሰረታዊነት ከሁለት ኃይላት ጋር በውስጠ ታዋቂነት ደግሞ ከሶስት ኃይላት ጋር ሰሞኑን በወጡት ድምፆች መካከል በመነሻን በማድረግ ንግግር ሊያደርግ ሞክሯል። አሁን ካነሳችሁት ከኤርትራ መንግስት ጋር ከትላንት ወዲያ ነው። ዛሬ ከወጣው ደግሞ ከአብይ መንግስት ጋር ከአማራ ክልል ምክትል ርዕሰ መስተዳደር መሰለኝ ከዶክተር አብዱ ተቀርጾ የወጣው ወይ ደግሞ ድርጅቱ አይመለከተኝም ያለው። ሶስተኛ ደግሞ ኢንዳይሬክት በውስጥ ታዋቂነት ከአብይ ጋር የሚሰራ ቲፒኤልኤፍ ስላለ ከአብይ ጋር ስትሰራ ውስጥ ለውስጥ ከቲፒኤልኤፍ ፍላጎቶች ጋር ትሰራለህ ማለት ነው። ስለዚህ ከሶስቱም ኃይሎች ጋር በቀጥታም በተዘዋዋሪም ግንኙነት ሊያደርግ ሞክሯል። ይሄ የመርህ ችግር እንደሆነ አምናለሁ። እንዴት የሚለውን ለማስረዳት ልሞክር። አይ ቲንክ የእስክንድር አደረጃጀት መሬት ላይ ሲገነባ የከረመው ነገር እያነሰ ሲመጣ ምናልባት መጠጊያ ፍለጋ ወይ ደግሞ ፓርትነር ፍለጋ ወደዚህና ወደዛ አይቷል። በትጥቅ ትግል በዚህኛውም ጎራ ያለው ፓርትነር መፈለጉ የሚጠበቅ ነው። ግን ፓርትነር ስትፈልግ ከኢንተረስት አንጻር ወይ ደግሞ በቋሚነት ከያዝከው
ጥቅም አንጻር ትቃረናለህ አትቃረንም የሚለው እንትን ይላል። እኔ አሁን ከኤርትራ ጋር መስራትን አንተ ቤትም ከዚህ በፊት አውርቻለሁ። ከኤርትራ ጋር መስራት ችግር ላይኖረው ይችላል ብያለሁ። ግን ከኤርትራ ጋር ለመስራት እየጠየቅ በጎን በኩል ደግሞ ከመንግስት ጋር እሰራለሁ ምትል ከሆነ ችግር አለብን እንዳደረጃጀት ማለት ነው በተመሳሳይ ሰዓት። ምክንያቱም አሁን ባለው ሁኔታ የሻዕቢያ መንግስትና የኢትዮጵያ መንግስት የሚባለው አካል ያላቸውን ግንኙነት ታያለ። ስለዚህ መርህ ከሆነ ጥያቄው በመርህ ላይ ተመስረት በድርጅታዊ አቋም ላይ ተመስረተ ከሆነ ግንኙነት የምታደርገው ከኤርትራ ጋር ልትጀምር የነበርከውን ግንኙነት በምን ያህል ቅጽበት አፍርሰ ከመንግስት ጋር ልታወራ ሆንክ? ከመንግስት ጋር ከሆነስ ቀድመ እያናገርክ ያለው እንዴት 100% አውቶማቲካል ሺፍት አደረግክ ወደኋላ የሚለው ጥያቄ ያስነሳብሃል። ምንድን ነው የድርጅቱ ውል? ምንድን ነው ከአማራ ህዝብ ጥቅምና ፍላጎት ኢንተረስት አንጻር ምንድን ነበር ግንኙነቶችን ከሌሎች ኃይላት ጋር ሲያደርግ መነሻ ቦርዱ ስፕሪንግ ቦርዱ ምንድን ነው ብለን እንድንጠይቅ ወይ ደግሞ ተጠየቁ። እስክንድራውን ያደረገው ቆይ ምንድን ነው የሚባለው? አሁን እኔ ለማድመጥ ሞከርኩኝ። ሌላ የትግል አጋሮቹን እንደተዳከሙና እንደተበታተኑና ዋጋ እንደሌላቸው እሳት ውስጥ እንደሆኑ ይናገራል። ለመንግስት መረጃ እያቀበለ ነው። ከኤርትራ ጋር አላንስ ስለመፍጠር እያሰበ ነው። ራሱ ጭንቁ ውስጥ ገብቶ ነው። የገባህ ምንድን ነው? እስክንድር ነጋ ያሰበው ነገር የገባኝ ክሊር የሆነውን ነገር እኔ በገባኝ የሚሞግተኝ ሰው ካለ እንዲሞግተኝ ይፈልጋለሁ። እኔ የመሰለኝን ነገር ልንገርህ። ድርጅቱ ቤዝ ያደረገበት ወይ ደግሞ ሶሻል ቤዝ ነው ያለበት የአማራ ትግል ላይ በራሱ በፖለቲካዊ ግፊት ከሲስተም እየወጣ ነው በራሱ። ምክንያቱም ውጤት ካላመጣ የሚታይ ነገር ካላደረግ በትጥቅ ትግሉም እንቅስቃሴ ከሌሎች አቻ ወይ ደግሞ ከሌሎች ድርጅቶች ጋር የታጠቁ ኃይላት ጋር አማራ ውስጥ ካሉ ጋር ግንኙነት እስካላደረግክ ድረስ ፖለቲካዊ መሞታ አይቀርም ነው። ለምሳሌ ባለፉት 6 ወራት አንድም አይነት ኦፕሬሽን አድርጎ አያውቅም አማራ ክልል ውስጥ። ላስት ኦፕሬሽን የተደረገው አማራ ዛሬ ታገዘኛለህ ዳውንት አካባቢ ወሎ ላይ የተደረገ ኦፕሬሽን ነው የመጨረሻው ኦፕሬሽን። ኦልሞስት 5 እና 6 ወር ሆኗል። እኔ ከዛ በኋላ በሌሎች አካባቢ የተደረገ ምናልባት ከ30 ከ40 በላይ የሆኑ ኦፕሬሽኖች እነግርሃለሁ። በቅርበትም ኢንፎርሜሽን ጋዘር የማድረገውን ጨምሮ ማለት ነው። ስለዚህ ከአማራ ህዝብ እየራክ ነው። ከአማራ ህዝብ ኢንተረስት በራክ ቁጥር ከአማራ ህዝብ ከራሱ ጥያቄዎች እየራክን የመጣው ማለት ነው። ይሄ ደግሞ ምን ያደርጋል መሰለ? ይሄ ምን ያደርጋል? ሶሻል ቤዝ ላይ እምነት እንዳይኖር ያደርጋል። ኦኬ፣ ሶሻል ቤዝ ይሄ ማን ነው ብሎ ትላንትና በትልቅ ቦታ ሰጥተውት የነበሩት ትልቅ ቦታ አድርገው የነበሩ ሰዎች ዛሬ ላይ እንዲጠራጠሩ ያደርጋሉ። ስለዚህ ምን ሆነ ማለት ነው? ለመኖር ሲል ልክ እንደ አሳ ከውሃ ውስጥ ስታወጣው ውሃውን የአማራ ህዝብ ኢንተረስት እና የአማራ ህዝብ አድርገው ሰደው ከውሃ ውስጥ ስታወጣው ለመተንፈስ ኦክሲጅን ፈለገ፣ ለመተንፈስ ትንንሽ ፖንዶች ፈለገ። ስለዚህ እነዚህ ፖንዶች ምን ይሆናሉ ማለት ነው? አንዴ ወደ ሻዕቢያ ጋር ያመትራል፣ መሪ ይቆማል እዚህ ጋር። አንዴ ወደ ፌዴራል መንግስቱ ጋር ያማትራል። አክሰሱ ከተገኘ ከቲፒኤልኤፍ ጋር መስራት እድልም ቢመቻችለት አይጠላም። ምክንያቱም ከመንግስት ጋር በአንድ ዳይሬክት ከኤርትራ መንግስት ጋር ስታደረገ እኮ ከቲፒኤልኤፍ ከአንደኛው አንጃ ጋር ግንኙነት ኢንዳይሬክትሊ መፍጠር ነው። ስለዚህ ከዛሬ የተወሰኑ ወራት በፊት አንተ ቤት ራሱ ከአንዳንዶቹ ጋር ስንነጋገር እኔ ከኤርትራ ጋር የሚሰራ ኃይልን በመርህ ደረጃ የሚደግፍ ከሆነ ደግፋለሁ ስል የሚከራከሩኝ የነበሩ የአፋድ ኃይሎች ምንድን ነበር ጥያቄያቸው የነበረው? ከሻዕቢያ ጋር በመሰረታዊነት መስራት አይቻልም ብለው ነበር ሲሉት፣ ዛሬ ላይ መሪያቸው ይሄን ብሎታል ራሱ። ስለዚህ አቋሙ ይኸውልህ ከመጀመሪያም ከኤርትራ ጋር ሰራለሁ ያለኝ ነገር እንደዚህ በኢትዮጵያዊነት አማራ ከወደብ ያለው ጥያቄ እንደዚህ ብዬ የተከራከርኩት እኔ ይሻላለሁ። ኦኬ፣ አሁን እንደ ድርጅት አፋድ በዚህ መንገድ ውስጥ ስላለፈ የፖለቲካዊ ግፊቱን መቋቋም ስላልቻለ በአማራ መሬት ላይ ያለውን የፖለቲካዊ ግፊት ማቋቋም እንደ ድርጅት እንደ ተዋጊ ኃይል መቆም ስላልቻለ አማራጭ ፈልጓል። እነዚህ አማራጮች ደግሞ ራሱን የሚያወጣበት ብቻ ነው። እንዴት አድርጎ ከዛ ውስጥ ያውጣ፣ እንዴት ሆኖ ይወጣ አይደለም። በነገር ላይ እነዚህ ቮይሶች በደንብ አድርጎ ያጠናቸው ሰዎች ዴሊብሬትሊ ሊመስለኝ ከመንግስት ነው የሚወጡት። ለምንድን ነው ከመንግስት ይወጣሉ ብለህ? መጀመሪያ ላይ መንግስት አፋድን ለመደራደር ሞክሯል። ታስታውስ እንደሆነ አንተ ቤት ኢሹ አንስተህ በዚህ ጉዳይ ላይ ተነጋግረን ነበረ እና ብዙ ሰዎች ንግግር የለም ብለውናል። ታስታውስ እንደሆነ እና መንግስት አፋድን ጠብቆ አፋድም ለመንግስት ቃል ገብቶለት የነበረው በአማራ ውስጥ ትልቁ ጠንካራው
አብዛኛውን ቦታዎች ከቨር የሚያደርግ ድርጅት እንደሆነና ወደ ስምምነት ቢመጣ የአማራ አሁን ያለው አማራ ውስጥ ያለ ችግር እንደሚቀረፍ ታሳቢ ተደርጎ ነበር ግንኙነት ሲደረጉ የነበሩት። በጊዜ ሂደቶች ውስጥ መንግስት ይሄን እንደማይሆን ተረዳው፣ አየው። ከአፋድ ጋር የሚፈጥረው ግንኙነት ውሃ ቅዳ ውሃ መልስ ከመሆን የዘለለ ጃልሰኝ ከመሆን የዘለለ ነገር አይፈጥርም። ስለዚህ ምን አደረገ መንግስት ማለት ነው? ኦኬ ይሄን አምጥቼ ከዚህ ጋር ተደራድሬ ኢሬሌቫንት የክልሉንም ችግር የማይፈታ የህዝቡንም ችግር የማይፈታ እኔም በሰላም ስልጣኔ ላይ የማያቆየኝ ከሆነ ቢያንስ እነዚህን ኢንፎርሜሽን ሊክ እያደረግኩኝ ውስጣቸው ውስጥ ማተረማመስ ልፍጠር አለ። ኢትስ ሲምፕል ቲንግስ። ለምሳሌ ዛሬ የወጣውን ድምፅ ስታወጣ መጀመሪያ ላይ ያወጣው ቶማስ ጀጀው የሚባል የጎንደር ልጅ የብልጽግና ካድሬ ነው። መጀመሪያ በፌስቡክ ገጹ ላይ ያወጣው መጀመሪያ የተቀዳውን ድምፅ። ኦኬ ትናንትና የወጡ ድምፆችንም እንደዚያ ከአንደኛው ወገን ላይ ለመቅዳት የሚደረግ መጣጣር ነው። አሁን በዋነኛነት ለአድማጭ ተመልካቾች በተለይ ቤት ፖለቲካ ለማድመጥ የሚመጡ ሰዎች እዚህም እዛም ተከፍተው የሚደመጡ እኔ በተቻለ መጠን እኔ በገባኝ እና በደረስኩበት ልክ የገባኝን ተናግሬያለሁ። እናንተ የተረዳችሁትን አድማጮችን ሊገባቸው በሚችል ቋንቋ እስኪ ንገሩ። የእስክንድር ድምፅ ቅጂ እንዴት አገኛችሁት? ከ40 ጊዜ በላይ ሆናል። ዝም ብዬ ስቆጠር ነበር። ቢሮ 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 ይላል። ቢሮውን እንዳትረሳሽ ይላል። ቢሮውን እንዳትረሳ እየተታኮሰ ያለ ሰውዬ እንደውም ሲሆን ስለ መሳሪያ ስለ ታንክ ስለ ምናምን ማውራት ያለብን። ቢሮ 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 ምንድን ነው? ተስፋ ቆርጧል። ቢሮ ከፍቶ እዛ የሚዲያውን ስራ እንትን ሊል ነው። ቢሮ ይህን ያህል አንገብጋቢ ጉዳይ ሆኖ ነው ሲጀምር። ወታደር ዛፍ ጥላ ስር በየጫካው በየዋሻው ነው የሚሰበሰበው። በቢሮ ጉዳይ ላይ በዚህ ደረጃ ከ40 ጊዜ በላይ ቁም ነገር አብረን ስንቆጠር ነበር ከአድማጭ ተመልካቾች ጋርና ምንድን ነው ይሄ ነገር? ሁለተኛ አሁን ብዙ ሃይፖቴቲካል ስቴትመንቶችን ማስቀመጥ ትችላላችሁ። የመጀመሪያው ነገር እስክንድር ራሱ ወይ ከመንግስት ጋር እየሰራ ሌላኛውም የፋኖ አካል እንደተዳከመና ህዝቡ ተስፋ እንዲቆርጥ አዎንታዊ በሚመስል ግን አሉታዊ መልእክት እያስተላለፈ ነው። ምን ይላል? ስለ ራሳቸው እንኳን ሲናገሩ እርዳታው ዊዝን 6 መንዝ ነው መሆን ያለበት፣ ከ6 ወር ካለፈ በቃ የለንም ቱሌት ነው የሚሆንብን ይላል ቃል በቃል። በሌላ አባባል ይህን የሚሰሙ ሰዎች ህዝቡ ይተፋናል፣ ህዝቡ አያስቀምጠንም ይላል። እንዴት ያለ መልእክት ነው ይሄ? እንዳላችሁት ወይ ከመንግስት ጋር አብሮ እየሰራ ነው። ሁለተኛ አጠቃላይ እያደረጉ ያሉት ትግል ተስፋ ወደ መቅረት ደረጃ ላይ የተደረሰ መሆኑን ለአድማጭ ተመልካችን ለተቀረው የአማራ ህዝብ ለኢትዮጵያ ህዝብ እያስታወቀ ነው የሰውዬ። ስለዚህ ቢሮ 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 ማምለጫ መንገድ እየፈለገ ነው። እናንተ የተረዳችሁት እንዴት ነው? እኔ ተንትኜ ከሞጣ እናንተን የተለየ ሀሳብ ልስማ ብዬ ነው እና በዛ ላይ አተኩረን የተረዳችሁትን ተንትነን እንለያያለን ለማለት ያለው። ሳሚ ዛክሱማይት የማውቅህ ልጅ ነው ወይስ ሌላ ነው? ሳሚ ዛክሱማይት ስለዚህ ዞሮ ነው የሚደርሰኝ ማለት ነው አልቴዲ? አጋጣሚ ያኛው አካውንት ዘግቶብኝ ነው። ሰላም ነው። እሺ ዞሮ ይመጣል። የሰማችሁትን ድምፅና አሁን የትግሉ ያለበት ሁኔታ እንዴት ነው የተረዳችሁት የሚለውን ነው የምትነግሩኝ። እሺ መሐመድ ወደ አንተ ልምጣ። እሺ ቴዲ ተፈቅዶልኛል? ያንተ ነው ደቂቃው። ኦኬ በመጀመሪያ ደረጃ እኔ ሀገሬን መከላከል እፈልጋለሁ። ድርጅትን አይደለም፣ ብልጽግናን አይደለም። አንድ ኤርትራዊ ብዙ ነገር ሲናገር ነበረ። በተለይ የኤርትራ መንግስት በኢትዮጵያ ተቃዋሚ ኃይሎች ላይ ሲያደርግ የነበረ የማደራጀት ስራን ሽምጥጥ አድርጎ ሲክድ እና ማስረጃ የለም ሲል ነበረ። ዞሮ ደግሞ ብርጌድ ንሓመዶን የኢትዮጵያ መንግስት ያስታጥቃል፣ ያሰለጥናል፣ ያደራጃል ብሎም ሲከስ ነበረ። ኦኬ ሀገሩንና መንግስቱን ተከላክሏል እሱ። እኔ መንግስቴን አልከላከልም፣ ግን ሀገሬን እከላከላለሁ። ብርጌድ ንሓመዶን የኢትዮጵያ መንግስት ስለማሰልጠኑ ማስረጃ የለም እስካሁን ድረስ። መንግስት በመንግስት ደረጃ ወጥቶ መግለጫ አልሰጠም። የኤርትራ መንግስት የሚያደርገውን ድርጊት ሽምጥጥ አድርጎ ክዶ አላደረገም ብሎ ማስረጃ የለም ብሎ ሲያበቃ የኢትዮጵያውን ደግሞ ደምድሞ ብርጌድ ንሓመዶን ኢትዮጵያውያን ያሰለጥናሉ ብሎ ሲናገር ትንሽ እዚህ ውስጥ ያሉ ሰዎች ቴዲ አንተንም ጨምሮ አለመከላከላችሁ ትንሽ ገርሞኛል።
ራሱን መንግስቱን ሀገሩን ነፃ ለማውጣት እየሞከረ ነው የሚታይ በአደባባይ ስናየው የኖር ነው። አሁንም ያለ ነው በሀገራችን። እኔን አልጨምረኝ። እኔ ስናገር ተኝታ ነበር እንዴ? በተለይ እቺን ብርጌድ ሐመዶን ባካተተበት ቦታ ላይ አልተከላከልክም። እኔ ጋር ሲከራከራ እንደ ቆየው እሱን ተውና አንተ በራስን ችለህ ተከላከል ሀገርህን። ኦኬ እድሜ ልክ ኢትዮጵያን ሲበጠብጥ የኖረን መንግስት እንደ ንጹህ አድርጎ እኛ መልሰን እነሱን እንደምንበጠብጥ አድርጎ ማቅረቡ ልክ አይደለም። ሁለተኛ ደግሞ ስለኛ ገብቶ እንዳሻቸው እየፈተፈቱ እኛ ደግሞ በእነሱ ጉዳይ ላይ ስናወራ ቅር የሚላቸው ነገር ማቆም አለባቸው። ወይ ስለኛ ለማውራት ነው፣ እኛ ስለኛ ካወሩ እኛን ደግሞ እየጋበዙን ነው ወደ እነዛ ለማውራት። እኔ እኩያይ አይደሉም ብዬ ነው ማምነው። እንደ አንድ ኢትዮጵያዊ በጣም ፕራውድ ሆናለሁ በሀገሬ ላይ ማለት ነው። ቢያንስ 5G ድረስ የደረሰች ሀገር ነው ያለችኝ። ኤቲኤም የምትጠቀም ሀገር ነች ያለችኝ። ቴክኖሎጂ የተዋወቀች ሀገር ነች ያለችኝ። እያንዳንዱ ዜጋ አቅሙ ከፈቀደለት ፌስቡክና ማህበራዊ ሚዲያዎችን መጠቀም የሚችል ህዝብ ያለባት ሀገር ነው ያለችኝ ለእኔ ማለት ነው። ምንም እንኳን ከስርዓቱ ጋር ጸብ ቢኖረኝ ማለት ነው 15,000 20,000 ብቻ ኢንተርኔት አክሰስ የሚጠቀም ህዝብ ያላት ሀገር አይደለም ያለችኝ ለእኔ። እና በዚህ ደረጃ ካወራው በኋላ ፋኖን እያሰለጠነ በአደባባይ በቪዲዮ የተቀረጹ ቪዲዮዎች ባሉበት ሁኔታ ላይ ኤቪደንስ የለም ብሎ መገገሙ መሸምጠጡ ትክክል አይደለም ብዬ አምናለሁ። ሁለተኛ ደግሞ ስለ ጌታቸው ረዳ ያተናገራት ነገር ተመችታኛለች። እኔ ጌታቸው ረዳን ስለ ጌታቸው ረዳ ከአንድ ኤርትራዊ መጥፎ ነገር መነገር ስለ ጌታቸው ረዳ ሞር ጌታቸው ረዳ ልክ ስለመሆኑ ማረጋገጫ ነው ለእኔ። ሞር ጌታቸው ረዳ አልፎ ተርፎ የጌታቸው ረዳ ግሩፕ ነው ከኤርትራ ጋር ግንኙነት ሲያደርግ ከሻቢያ ጋር ግንኙነት ሲያደርግ የነበር እስከ ማለት ደርሷል። ጌታቸው ረዳ ትክክለኛ ለመሆኑ ባንድ አገሬንም ህዝቤንም ከሚጠላ ኃይል በመነገሩ የጌታቸው ረዳን ትክክለኝነት አረጋግጫለሁ። ሁለተኛው ወደ ሀገራችን ስመለስ እስክንድር ነጋንም ሌሎችንም በተመለከተ ሁሉንም ሳያቸው እኔ እስክንድር ነጋም የሚያደርገው ነገር እዛም ለመደራደር ፍላጎት ያለው ሰው ነው። ለመደራደር ደግሞ መንግስት እንዲቀበለው ማድረግ ያለበትን ማድረግ አልቻለም። በአማራ ክልል ላይ ተጽዕኖ መፍጠር አልቻለም። ሌሎችም ደግሞ ያንን እድል ቢያገኙ ለማድረግ ወደኋላ የሚሉ ናቸው ብዬ አላምንም። ይሄ ሁሉ ጸብ ግን የተፈጠረው ከትግራይ ድርድር በኋላ መሆኑን ደግሞ ተደጋግሞ ሊነገር ይገባዋል። በኢትዮጵያ ምድር ላይ የነበረው ትልቁ ጦርነት ቆሞ ወደ ድርድር በመገባቱ እስክንድርም ይሁን የዘመነም ይሁን የምሬም ይሁን የሌሎችም ግሩፖች ሻቢያን ጨምሮ ከብልጽግና ጋር ሰጣ ገባ ውስጥ የገቡት ትግራይና ኢትዮጵያ ሲያደርጉት የነበረውን ጦርነት በማቆማቸው ምክንያት ብቻና ብቻ ነው። ሌላ ምክንያት የላቸውም። ከዛ በፊት ይሄ ጸብ ነበረ ወይ? ይሄ መነታረክ ነበረ ወይ? አልነበረም። እኛ ኢትዮጵያውያን ውስጥ የነበረው ህዝብን ሲበላ የነበረ ጦርነት ለምን ቆመ በሚል በአጠቃላይ እኔ ፋኖም ሻቢያም ፋኖ በተለያየ ግሩፕ የተደራጀው ፋኖም ሻቢያም ለኢትዮጵያ አንድ ናቸው ብዬ ነው ማምነው። እኔ የኢትዮጵያን ሰላም የሚጠሉ ኢትዮጵያውያን ሰላም ሲሆኑ መዋጋት ሲያቆም በሚሊዮን የሚያልቀው ህዝብ ማለቁን ሲያቆም ተናደው ወደ ጦርነት የገቡ ናቸው ብዬ ነው ማምነው። በዚሁ አጋጣሚ ግን የሚያሳዝነኝ የአማራ ህዝብ ነው። ይህን ሁሉ ትርምስ ውስጥ ወይ አንድ ሆነው በአንድ አላደራጁት፣ በአንድ አላዋጉት፣ በአንድ አላሰለፉት፣ በታትነውት ወደ ውጤት እንዳያመራ አድርገውት የትኛውን ኃይል ይዞ ከኢትዮጵያ መንግስት ጋር ሊደራደር እንደሚችልም የአማራ ህዝብ ግራ ተጋብቶ ቁጭ ያለበት ሁኔታ ነው ያለው። እስክንድርን ይዞ ከኢትዮጵያ መንግስት ጋር ይደራደር ወይስ ዘመነን ይዞ ከኢትዮጵያ መንግስት ጋር ይደራደር? የአማራ ህዝብ ራሱ መሪ ያጣበትን ትግል ነው የፈጠሩለት ብዬ ነው ማምነው። እና እስክንድር ነጋ የሚያደርገውን ነገር በተለየ መልኩ አንየው። ሌሎችም በእስክንድር ነጋ ደረጃ ልክ ናቸው። እስክንድር ነጋ ዋጋ ስለሌለው ነው፣ በአማራ ህዝብ ተቀባይነት ስለሌለው ነው ምናምን ብለን ሌሎች ተቀባይነት እንዳላቸው አድርጎ ማሰቡም ልክ አይደለም። እሺ ዞሮ ይመጣል። እሺ አማራ ዛሬ
ሰላም ቴዲ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ታንኪ ለተሰጠኝ ከተነሱት ሀሳቦች ጀምርና ከዛ በጠየቀው ጥያቄ ላይ መልስ እሰጣለሁ። ቅድም አንድ ተናጋሪ የኢትዮጵያ ጠንካራ በሆን እኔ እስክንድር ተናገረውም ማንም ተናገረውም ኢንፕሪንሲፕል ስለማምን አንዳንድ ነገሮችን አላይ ማድረገውን አላይ ያደርጋሉ። የኢትዮጵያ መንግስት ጠንካራ መሆን ወይም ኢትዮጵያ ጠንካራ መሆኗ የኤርትራን ሶቨርኒቲ ይገፋል ወይም ተጽዕኖ ያደርጋል የሚል ንግግር ሲደረግ ነበረ። አይ ቲንክ ይሄ ከኢኮኖሚ ፐርስፔክቲቭ ከዘላቂ ሰላም ፐርስፔክቲቭ በዓለም አቀፍ ደረጃ ካለው አስተሳሰብ ትንሽ የተለየ ነው። እንደዛ አይደለም። የጠንካራ ኢትዮጵያ መፈጠር አዝሎንጋዝ ዲሞክራቲክ እና ጤነኛ መንግስት እስከመጣ ድረስ ለኤርትራ መንግስት ስጋት አይደለም። ለኤርትራ መንግስት ስጋት የሚሆነው አሁን እንደተነሱ አይነት ያበደ ውሻ አይነት ከዛም ከዚህም ጋር የሚጣላ ኢንተርናል ኢንተረስቱን የኢንተርናል ኮንፍሊክቶችን ለመሸፈን ወደ ኤክስተርናላይዝ ለማድረግ የሚሞክር እንደ አብይ አህመድ አይነት መንግስት ከመጣ የኤርትራ መንግስት ወይም የኤርትራ ህልውና አደጋ ውስጥ ሊወድቅ ይችላል እንጂ ወደፊት የሚመሰረቱ ጠንካራ መንግስታት ለኤርትራ መንግስትም ጥቅም ነው የሚሆኑት። ለኢትዮጵያ ህዝብም ለኤርትራ ህዝብም የጋራ ጥቅም ነው የሚሆነው። ስለዚህ የኤርትራ መጠንከር የኢትዮጵያ ስጋት አይደለም። እኛ ኢትዮጵያን እንደዛ አናምንም። እንዳንድ አማራም እኔ እንደዛ አላምንም። የወደብም ጥያቄ አሁን ለማጣያ ሆኖ የኢንተርናል ኮንፍሊክቶችን መሸፈኛ ሆኖ የመጣው የወደብ ጥያቄ በኢኮኖሚ ደረጃ የኤርትራ መንግስት የኢትዮጵያ ህዝብ ወደቡን ካልተጠቀመው በስተቀር ይሄ ወደብ ምንም ጥቅም የለውም። ይህን እነሱም ይረዳሉ። ስለዚህ በዛ አካባቢ ያለን ፍላጎት በሰላም መፈታት የሚችል ነው፣ በድርድር መፈታት የሚችል ነው። የኢትዮጵያ ህዝብና የኤርትራ ህዝብን ወደ ጦርነት የሚወስድ አይደለም፣ ወይም ሌላውን ህዝብ። እዚህ ላይ እንደ እስክንድር ነጋ ሲናገር ከሰማሁት አንዳንድ ነገር የወደብ ውሳኔዎችን ወደፊትም አንጠይቅም አሁንም ጥያቄ የለንም የሚል በጫካ ውስጥ የሚደረጉ ውሳኔዎች አንደኛ ሃው ናይቭ ሂዝ ማለት እሱ የሚገባው ፕሮሚስ የኢትዮጵያ ህዝብ ፕሮሚስ እንደሆነ አድርጎ መቅረቡ፣ ይሄን ደግሞ በተለይ ለኤርትራ መንግስት መንገር እነዚህ ሰዎች ሲኒየር ፖለቲሽያን ናቸው። በዛ መልኩ ማቅረቡ እና በዛ እንደ ህፃን ልጅ አባብሎ ለማግኘት የሄደበት ርቀት የፖለቲካ ብስለቱን በጣም ደካማ መሆኑን ነው ያሳየኝ። ሂዝ ናይቭ ህፃን ልጅ የሚያባብል ነው ይመስለው፣ ከኢሳያስ ጋር የሚያወራ አይመስልም። እንዲህ አይነት እንትን ፖለቲካ አይሰራም። ሲጀምር የጫካ ውሳኔ አይሰራም። ይሄ የኢትዮጵያ ህዝብ ፍላጎት ነው። ወደፊት በፓርላማ እና በእውቀት የምትወስነው የተለያዩ ህዝቦችም አንድ ላይ በመሰረቱት መንግስት ዲሞክራቲክ የሆነ መንግስት ሲመጣ የሚወሰን ነው። ያም ቢሆን ወደ አኔክሴሽን የሚሄድ አይደለም። ቅድም እንዳልኩት ተመጋጋቢ ፖለቲካ ነው ያለን ከኤርትራ ጋር በቀላሉ አችን መደረግ የሚችል ነው ከኤርትራ መንግስት ጋር በመነጋገር። ስለዚህ ሁለቱን ህዝቦች ከዚህ በኋላ በቀጠናው አዲሱ ትውልድ በጦርነት የሚያምን አይደለም የሆነው። ሁለቱ ህዝቦች በቀጠናው ቀጠናዊ ሰላም በማምጣት ነው ዘላቂ ሰላም ማምጣት የሚቻለው። ባይዘ ወይ ከፊል ሰላም ስለሌለ፣ ስለዚህ በዚህ አፕሮች ነው የሚታየው። ግን የእስክንድር ክህደት አንዳንድ ነገሮች ላይ የሄደበት የልጅነት እንትን ትንሽ አስገርሞኛል። ይሄ እንትን መደረግ አለበት፣ መታረም አለበት። እዛ ድምፅ ላይ ይሰማልኝ። ወደፊትም አንጠይቅም ወደብ፣ አሁንም ወደብ ወደብ በጣም የሚያሳዝን ነው። አፋድ ወይም እስክንድር የሚመራው ድርጅት ፈርሷል። በነገራችን ላይ ዛሬ ላልሰማችሁ ሙሉ ለሙሉ ፈርሷል። ሰራዊቱ ተበትኖ ወደ ሌላኛው አደረጃጀት ሂዷል። አሁን ከዚህ በኋላ በአማራ ፖለቲካ ውስጥ ኢንትረስታችን ይጠብቃል ብለን የምናስበው የቀረው የነ መሬ፣ የነ አርበኛ ዘመነ ካሴ፣ የነ ሀብቴ ወልዴ፣ የነ ባየቀኛው፣ የነ ኢንጂነር ሲያስሽብ ሰዋ በአንድ ድርጅት ተሰባስቦ ይዞት የሚመጣው ድርጅት ነው እንግዲህ የአማራን ኢንትረስት ይወክላል ብለን የምናስበው እንጂ አፋድ የሚባለው ድርጅት እንደፈረሰ ነው የሚሰማኝ። በእስክንድር ንግግር ውስጥ እንደዚህ አይነት ክሪቲካል ኢንፎርሜሽኖች፣ በነገራችን ላይ ቅድም ሞሼም ሲያነሳቸው የነበሩ ነጥቦች ጋር እስማማለሁኝ። በጣም ያስደነገጠኝ ነገር እስክንድር ከድርድሩም በላይ ዛሬ የምክክር ኮሚሽኑ ሰብሳቢ ሰው እየወጣው ፋና ላይ እየተለቀቀ ነው። እነ እስክንድር አጀንዳ ማስያዛቸውን ለምክክር ኮሚሽኑ አጀንዳ መላካቸውን በይፋ ተናግሯል። ሄዳችሁ ማየት ትችላላችሁ። ድርድርም ብቻ አይደለም፣ በህልውና ትግሉ አያምኑም። ስለዚህ በምክክር ኮሚሽኑ ሶሉሽን ይመጣል ብሎ ያምናሉ።
ጫካ የገቡት እነዚህ ሰዎች አልገባኝም። እኛ የአማራ ህዝብ የህልውና ስጋት አለበት ብለን ነው ጫካ የገባ ነው እንደ አማራ። ስለዚህ የህልውና አደጋችን መንስኤ ደግሞ መንግስት ነው። ስለዚህ የህልውና አደጋ ካለብህ መንግስትን በማስወገድ የሚጠናቀቅ ነው። ከዛም በኋላ በሲስተም የተሰራ ስለሆነ እንደገና ሲስተሙን ህዝባዊ አድርገን ከሌሎች ህዝቦች ጋር በሰላም የሚያኖር አድርገን እንሰራዋለን የሚል መርህ የያዘ ትግል የሚያደርግ ሰው ለምክክር ኮሚሽን አጀንዳ ማስያዙን ስትሰማ ትደነግጣለህ። እና ቅድም እንደተባለው የጎራ መደበላለቅ ዴስፕሬት መሆን አለ። ቴዲ ያነሳው እርዳታው ከ6 ወር በታች ከሆነ አንተርፍም የሚለው መልእክቱ ቴዲ አንተ የተረዳኸው ነገር ወስደው ነገር አለው። እንደዛ አይነት መልእክት አለው። ግን ወደ ውስጥ ደግሞ የእነሱና እንትን ብታው ቴክኒካሊ ብሮክ ሆኗል። ያ ድርጅት የህዝብ ቅቡልነት የለውም፣ አቅም የለውም። ከዚህ በኋላ ኦፕሬሽን መፈጸም አልቻለም። ባንኮች ምናምን መዘረፍ ጀምሯል። ረሃቡም ትንሽ ከባድ ነው እና 6 ወር መቆየት አይችሉም። ከ6 ወር በላይ ይሄ ድርጅት መሄድ አይችልም። ስለዚህ ያ እርዳታ በ6 ወር ውስጥ ካልመጣ ድርጅቱ እንደሚፈርስ ስለሚያውቅ ነው እስክንድር በ6 ወር ውስጥ የሚለው ጥያቄ የሚመጣውና ኢምፖርታንት ነጥብ ስላነሳህ ነው እንትን ያልኩ። ሌላው መሐመድ ያነሳት አንድ ደቂቃ በወስድ ነው። መሐመድ ያነሳው ነገር ላይ መሐመድ ሀገሬን ልከላከል ብሎ ያነሳው አንድ ነጥብ ላይ እንግዲህ ሀገርን ስትከላከል አንደኛ ባይዘው በእኔና በመሐመድ በሀገራችን ላይ ያለን እይታ ይገርም። መሐመድ ሳቲስፋይድ የሚሆነው 5G ኢንተርኔት ስላለው ነው በአገሩ ባይዘው እና ብዙ ኢንተርኔት የሚጠቀሙ ፌስቡክ የሚጠቀሙ ዩዘርስ ስላሉ በጣም ሶ ሃፒ። እኔ ደግሞ በህይወት መቆየቴ ነው ሀገሬ የነሳችኝ እና ያለንበት ልዩነት ሀገሬን ልከላከል ብሎ መሐመድ የሚገለንን የምንገደለውን እኛን አማሮችን ሲከላከል አየ። ሀገር እኛ ነን፣ ሌላ ነገር የለም። ሀገር አንተ፣ እኔ፣ ሌላውም ህዝብ ነው። የሚገለንን ማህበረሰብ እንትን ስትወቅስ አልሰማውም። መንግስት የምንገደለው ለእኛ ጥብቅና ስትቆም አላየንም። እና ሀገር በሚል ተሸብባችሁ አብይ አህመድን ለማትረፍ የምትንገዳገዱ አንዳንድ የብልጽግና ሰዎች ኦነስት ሆናችሁ ነው፣ በመርህ ታገሉ። ችግር አያሳፍርም። ባይዞ መንግስትን መደገፍ አንተ ቲፒካሊ የብልጽግና ደጋፊ ነህ። ምንም መሸማቀቅ የለብህም። በአላማህ በመርህ እንትን በል ታገል እንጂ መጠህ ፋኖም አንድ ነው፣ ህወሓት አንድ ነው፣ ሀገር እንከላከል ምናምን እያልክ የ5G ጥያቄ የሚያረካ ሰው ከሆን ከዚህ ምንም አታረግም። በግልጽ የፖለቲካ መረዳታችንም ትንሽ ልዩነት እንዳለውም ነው የተሰማኝ። ታንኪዩ ቴዲ፣ በጣም ጥሩ ውይይት ነው። ፖለቲከኞች እንዲህ ነው። ፖለቲከኛ ከመሆናቸው በፊት ቅኔ መልመድ አለባቸው። አሁን የዞረብን እኮ ህዝብ የሚሳደቡ ፖለቲከኞች መሀላችን መግባታቸው ነው። ፖለቲከኛ እርስ በርሱ በቅኔ መወጋጋት አለበት። እንዳይድን እንዳይኖር አድርገህ ነው መውጋት ያለብህ። ከተቻለ ሁለተኛ አይዶ ነው ለማን መልእክት እንደማስተላልፍ አላውቅም። እርስ በርሳችሁ እዚህ ሁለተኛ ወደ ፖለቲካ ዓለም እንዳይመጣ ማሸማቀቅ የሚባል ነገር መውጋት የሚባል ነገር እኮ ቀረ እኮ። አሁን መምጣት አለበት አይደለም? አይመስላችሁም? አድማጭ ተመልካቾች ህዝባችንን እንለቃለን። ፖለቲከኞች ግን እርስ በርስ መጠዛጠዝ አለባቸው፣ መወጋጋት አለባቸው። ደስ የሚል ነገር ነው። ቅኔዎችን እየሰማውም ስለሆነ መወጋጋቶች ያሉና የነበሩ ስለሆኑ ማለት ነው። የፖለቲካል ፐኖችን ነው እያልኩ ያሉት። እሺ ኪንግ ዛብሎን ወደ አንተ ልምጣ። 5 ወንድሜ። እሺ እንዴት ናችሁ? ቴዲ ሰላም ናችሁ? ኪንግ ተፈሪ የሚባለው ነው ተቀይሮ ነው። ኪንግ ተፈሪ ነበር የሚባለው። ባለፈው 1-2-3 ሳምንት ገደማ ሆኖታል። ገብቼ ነበር አንተ ቤት እና አውርተናል ትንሽ ጊዜ ነው። ከኤርትራ ይሁደም ይፋፋም በለው አንድ ደው ነው። ትክክለኛ ከአማራ ብራክ የሚወጡ ሰዎችም እንዲህ ነው የሚያስቡት። አንድ ከሆንክ አንድ ሁን፣ ካልሆንክ እርስ በርስ እየተገዳደልክ ህዝቡን እያስጨረስክ ነው፣ ክልሉን እያወደምክ ነው። እንዲህ የሚል ምክር አንድ የሻዕቢያ ደጋፊ ሊሰጥ አይችልም። አንድ ቲፒኤልኤፍ ሊሰጥ አይችልም። በተአምር ሊሰጥ ይችላል አንድ ቲፒኤልኤፍ፣ አንድ ሻዕቢያ ሊሰጥ ይችላል። ወይም ደግሞ አንድ ባላንጣችን ናቸው ጠላቶቻችን ናቸው ብላችሁ የምታስቡት ሰው እንደዚህ አይነት ምክር ሊሰጥ ይችላል። ስለዚህ እንዲህ ያሉ ምክሮችንም መስማት ያስፈልጋል። ሁሉንም ሀሳብ ሰምታችሁ ግን እንትን ማለት አለባቸው። በተረፈ ግን መስማት የምትፈልጉትን ብቻ መስማት ኢኮ ቻምበር ነው የሚሆነው። ፖለቲካ አይደለም። ፖለቲካ የተለያየ ሀሳብ ሲንጸባረቅ ነው፣ የሀሳብ ገበታ ሲኖር ነው።
በእድሜ ትልቅ የሆኑ ሰዎችም ደግሞ መከበር አለባቸው ብዬ አስባለሁ። ሀሳባቸው ምንም ሆነ። እሺ ቴንኪው ኪንግ ዛብሎን። ወደ ሳሚ ዛክሱማይት እመጣለሁ። እሺ ሳሚ ዛክሱማይት። ኦኬ አመሰግናለሁ ቴዲ። ትሰማለህ? በደንብ ትሰማለህ? ያው መቀሌ ነኝ ያለሁት። አንዳንድ የመኪና ድምፅ ምናምን ነገር ካለ ያው ትታገሱኛላችሁ ማለት ነው። ከዛ ውጭ አንድ ወንድሜ 5G ምናምን ያለው ሀገር ስለሆንክና ምንም አይመስልም ስለ ኢትዮጵያ ምናምን ያለ ነበርና ያው መቀሌ 4G ኢንተርኔት እንጠቀማለን። በዚህ አጋጣሚ እንዲያውቀው ነው። አዲስ አበባ ደግሞ ያው 5G እና አዲስ አበባ ዙሪያ 5G ኢንተርኔት እንደጀመረ ረጅም ጊዜ ሆኖታል። በ5G ኢንተርኔትን የሆነን ሰውን አስተያየት ዳውን ለማድረግ አስቡ ከሆነ ኢትዮጵያ ውስጥ 5G ኢንተርኔት እንደጀመረ ያው ኢንፎርሜሽኑ እንዲደርሰው ስለፈለኩ ነው። አንዳንዴ ለዚህ ውይይት የማይመጥኑ አጉል አንተ ነቆራውን ተመችቶኛል ብለሃል ቴዲዬ፣ ግን ውሃ የሚያነሳ ነቆራም አይደለም። 5G ኢንተርኔት ያለው ሀገር ላይ 5G ኢንተርኔት ተጠቀመ ብሎ ስለነቆረ እንዳይለምደው እንደዚህ አይነት ነቆራ እንደውም ብትመክረው አሪፍ ነው ለአንተ ራስህ ቴዲ። ከዛ ውጭ የፋኖን ኃይል የሚያሰለጥነው ያለው ከዚህ በፊትም ነግሬሃለሁ። የሚያሰለጥነው የሚያስታጥቀውም ያው አብይ አህመድ እንደሆነ ነግሬሃለሁ። አንተ አታምነኝም፣ እኔ ግን መረጃ ስላለኝ ይሄንን ነገር ሻዕቢያ አይደለም ከሻዕቢያ ጋር ታያይዞ የዛሬ 3 ዓመት በወፍ በረር ተናግሬ ነው። አንተ ተናገርከው ነገር በዋዛ የሚታይ አይደለም። አንቀበልም ማለት አይደለም። እየተዋወቅን ቀጥል። አዎ ምንድነው እኔ አብይ አህመድ የፋኖ ዋና የሚባሉትን አመራሮችን ሁሉንም አስሯቸው ነበረ። ሁሉንም ያሰራቸው በየቀያቸው አካባቢ ነው ያሰራቸው። መሪ ወዳጁን ሁሉ ነው ያሰረው። እስክንድር ነጋን ጎጃም ላይ ነው ያሰረው። ዘመነ ካሴ ባህር ዳር ላይ ነው ያሰረው። ጀነራል ተፈራ ማሞን ይመስለኛል እሱም አዲስ አበባን ይዞት ከአዲስ አበባ መለሶ ወደ ደሴ ኤርፖርት ላይ ይዞ ሁሉንም የፋኖ አመራሮችን በሙሉ አስረው ሁሉም ደግሞ ለቀቃቸው። ያለቀቀው የሸዋ ፋኖን አሰግድን ብቻ ነው። እሱንም ይቅርታ ጠይቆ ተለቋል መሰለኝ። ይቅርታ ምናምን ብሏል መሰለኝ አስታውስ ከሆነ ከፋኖ ትግሉም ራሴን አግኛለሁ። እስካሁን የት እንዳለ አይታወቅም። ያው የት እንዳለ አላውቅም፣ ግን ይቅርታ ምናምን እንዳለ ግን አስታውሳለሁ። በቴሌቪዥንም ዶክመንተሪ ተሰርቶለታል። ይህንን ካልክ አማራ ክልል ውስጥ ያሉት የማሰልጠኛ ቦታዎችን ይታወቃሉ። በድሮን አክሰስ ያደርጋቸዋል። የድሮን ጥቃቶችን ማድረግ ይችላል። ሰፊ በሆነ ዘመቻም ተሰማርቶ ይህንን ኃይል ማስቆምም ይችል ነበር። እውነት ለመናገር በሙሉ አቅም እየተዋጋ አይደለም አብይ አህመድ አማራ ክልል ውስጥ። ለምን ቅድም ኪንግ ዛብሉን እንዳለው ጦርነቱ እርስ በርስ እንዲሆን ነው የሚፈልገው። የአማራ አድማ ብተናና የአማራ ፖሊስ ከአማራ ፋኖ ጋር እንዲሆንና የተዳከመ አማራ ሶሻል ቦንዱ እንዲበጣጠስ እርስ በርሱ የማይተማመንና የማይዋደድ ህብረተሰብ የመፍጠር ዓላማ ይዞ ነው ይህን ጦርነት እያስኬዳለ። ዝም ያለው ለዛ ነው። ሄዶ ክልሉን ያፈርሰዋል። ይሄ ተደጋጋሚ ተናግረናል። የወሎን፣ የአገውን፣ የቅማንትን፣ ጎንደርን፣ ጎጃምን ብሎ ይበትነዋል ክልሉ። የመጨረሻ ግቡ ይሄንን ነው። ይሄንን በጣም በሚያሳዝነው ሁኔታ እኛ ጋም እየደገመው ይሄን ታክቲክ በደንብ እየሰራለት ነው። ባይዘው ብዙ ሰው እውነታውን መቀበል አይፈልግም፣ ሀቁን መቀበል አይፈልግም። ለዚህ ችግር መፍትሄ ማበጀት አይፈልግም። ብዙ ሰው አሁን የውስጣዊ አንድነታችንን እንየው፣ እንገምግመው፣ እርቅ ይደረግ፣ ችግሮችን እንፍታ፣ መቀራረብ ነው የሚሻለው። የአማራ ህዝብም ከአማራ ውጪ ሌላ መፍትሄ የለውም። የትግራይ ህዝብም ከትግራይ ውጪ ሌላ መፍትሄ ሊኖር ይችላል። ኦሮሚያም እንደዛው ተመሳሳይ። ህብረተሰቡ የራሱን ችግር በራሱ የመፍታት ችግር ካላዳበረ አብይ በደንብ አድርጎ ይሰራዋል። ፖለቲካውን ማለት እሱ ይሰራዋል ማለት አይደለም። የሚያሰሩት ሰዎች አሉ። እኔ አብይ ቲያትሪስት ነው፣ ተዋናይ ነው የምለው፣ ጎበዝ አክተር ነው የምለው። በቃ ገጽታ ግንባታ ምናምን። ከጀርባው ግን በጣም ብዙ ሴረኞች አሉ፣ ዶክተሮች አሉ፣ ፕሮፌሰሮች አሉ፣ የውጭ ሀገራቶች አሉት። በደንብ በገንዘብም በሰው ኃይልም በሀሳብም በደንብ አድርጎ አሲስት የሚያደርጉት ኃይሎች አሉ። ይሄ ሰው ያድርጓል ነው ሰው የእስክንድርን ያነሳው በምን ያህል የከፋ የፖለቲካ የመጠፋፋት ፖለቲካ እንዳሉ በቃ በግልጽ አድርጎት። አንደኛው እስክንድር ከዚህ በፊትም ተናገር ያለው ፖለቲካ አይችልም፣ አያውቅም። ምንም የፖለቲካ ጽንሰ ሀሳብ የሚባል ነገር ከሌላቸው የታጠበ ደንቆሮ እንደሆነ አውቃለሁ።
ወሎ ላይ ምን ወለጋ ምን ሲል ነበር ከዚህ ስለ ወለጋ ህዝብ? ስለ ትግራይ ምን ሲል ነበር ከዚህ በፊት? ስለ አዲስ አበባ ምን ሲል ነበር ከዚህ በፊት? እናውቀዋለን እኮ ፖለቲካ ምንም አይነት እኔ አላውቅም። አንዳንድ ጊዜ አንዳንድ ሰዎች በእርግጥ ሎው ስታንዳርድ የሆነ ዩኒቨርሲቲ ነው የተማሩ አሜሪካ ውስጥ ምናምን ሲሉ ሰምቻለሁ። ኋላ ላይ ስለ ትምህርት ባክግራውንድ ምናምን ሲናገር ከዚህ ግን በቃ እውቅ ጋዜጠኛ እንደሆነ አሜሪካ እንደተማረ ምናምን ለህዝብ ለማገልገል ሲል ከአሜሪካ እንደመጣ ምናምን ተብሎ የሆነ ማለት ገጽታውን ለመገንባት ምናምን ተሞክሮ ነበር። ግን እንደዛ አይደለም። አማርኛው እንኳን በአግባቡ አርቲኩሌት አድርጎ መናገር የማይችል ሰው እንደሆነ እኔ በብዙ መንገድ አይተነዋል። እና ቅድም እንዳልከው እየቆጠርነው ነበረ። ቢሮ ምን ሊያደርግለት እንደሆነ አልገባኝም። ማሰልጠኛ ተቋም ቢከፍት ነው የሚችለው። እዛ ብሎ ኤኒ ቦታ ላይ ደግሞ ቢሮ ትፈጥራለህ። አምባሳደር ሊቀበልበት ነው የፈለገው። ይሄ እኮ ለኤርትራ ሱሳይድ እኮ ነው ባይዘው። አስመራ ውስጥ ቢሮ አስከፈትክ ማለት በቀጥታ የውጭ ሀገራት የሚጥሉብህን ማዕቀብና የፌዴራል መንግስቱ ሊወስደው የሚችለውን የኃይል እርምጃ አረንጓዴ መስመር ክፈትለት እኮ ነው እያለ ነው። ምን አይነት ወሬ እንደሚያወራ አላውቅም። ቢሮ ተከፈተ ሰው ምን ያደርገው ነው? ቢሮ ነው አልገባኝም። ቆንጽላ ነው ምንድን ነው የፈለገው ይሄ ሰውዬ? እንዲህ በቃ ደግሞ አንድ ኦኬ ቢሮ ያስፈልገናል። ኦኬ ለማደራጀት ሀሳብ ለመቅረጽ ለማስረጽ ከኤርትራ መንግስት ጋር ተደጋጋሚ ለመገናኘት አስቦት ነው እንበል። እሺ ግን ደጋግሞ በዛ ደረጃ ክሪቲካል አድርጎ እንደ ትልቅ የፖለቲካል ስትራቴጂ እንደያዘ ሰው አስመስሎ ቢሮ ምን ያደርግለታል? በቃ አንድ የሚያሳምን ደብዳቤ ካለው እኮ የአማራ ህዝብ አንድነትን ሳይመልስ ከዘመነ ካሴ ጋር መግባባት የማይችል ሰውዬ ከሻዕቢያ ጋር በምን አይነት ቋንቋ ነው የሚግባባው? ባይዘው ወይ ቅድም የተናገርከው ነገር ነበረ። ኢሳያስ አፈወርቂ የኢትዮጵያ መበታተንም ዛትማች የሚፈልገው አይመስለኝም። ሁለት ነገር ነው የሚፈልገው። ጠንካራ ብሔርተኝነትም እንዲኖር አይፈልግም። አንድነት ያለው ፖለቲካ ማለት አንድ ኢትዮጵያም እንድትኖር አይፈልግም። ሁለቱም አይፈልግም። ብሔርተኝነቱም ጠንክሮ ከመጣ የትግራይ ብሔርተኝነት ጠንክሮ ከመጣ የአፋር ብሔርተኝነት ጠንክሮ ከመጣ የምንጠይቀው መሬት አለ። ትግራይ ባህር ትጠይቃለች፣ አፋርም አሰብ ይጠይቋል ፎር ሹር። ኢትዮጵያ ውስጥ ያለው የብሔርተኝነት ስሜት በዛ ደረጃ እንዲነገር አይፈልግም። ሜይ ቢ ቴዲ እችን በደንብ እንድታያ ስለፈለኩ ነው። አሁን ያለው የብሔር ፖለቲካ ተካሮ ወደ ሀገርነት ደረጃ የሚያደርስ አመለካከት ካለ አፋርም አሰብ ይጠይቃል፣ ትግራይም ዙሪያው ያሉትን የአከለ ጉዛይን የያዙትን የትግራይ ትግርኛ ተናጋሪ ህብረተሰብ ሎቢ ያደርጋል። የትግርኛ ብሔርተኝነትን ያዳብራል። በኤርትራ የሚነገረውን ትግርኛ ተናጋሪ ህብረተሰብ አለ፣ ወደ ትግራይ ነው ይባላል በኋላ ላይ። ኤርትራ ይሄን አይፈልግም። ኤርትራ የሚፈልገው እንደውም ኤርትራ የሚፈልገውን ስራ አብይ እየሰራለት ነው። ይሄ ከዚህ በፊት ኢትዮጵያ እንደ ኢትዮጵያ ኖራ ግን ይሄ በአውራጃና በተለያየ ጂኦግራፊካል አከላለል መሰረት ተደርጎ ለምሳሌ ጎጃምን ከጎንደር፣ ወሎን ከጎጃም፣ እንደገና ከአገው፣ ከትግራይ ምናምን የሚሉትን ኦሮሚያ ውስጥ ደግሞ ከወለጋ፣ ከጅማ፣ ከምናምን ከባሌ የሚበላላ እርስ በርሱ ይሄ የአካባቢ ትርምስ ያለበትን አካባቢ እንዲሆን ነው የሚፈልገው። ይሄ ደግሞ አብይ በደንብ አድርጎ እየሰራት ነው ያለው። ኢትዮጵያ ውስጥ ለውጥ መምጣት የሚችለው የሚመስለኝ መጀመሪያው አንደኛ እንደ ህዝብ ቆሞ ይሄ ስርዓት በቃ እርስ በርስ ደም እያቃባ ስልጣኑ የማስቀጠል ስትራቴጂ ካልሆነ በስተቀር ለኢትዮጵያ መፍትሄ የሚያመጣ አካሄድ አለ። ምክንያቱም ይሄ ነገር ሄዶ በኋላ ፌል ሊስተት ነው የሚፈጥረው። እርስ በርስ የሚያጨርሰን ነገር ነው የሚሆነው። አንድ ነገር ብቻ ልበልህ ግን የአሰብን ጉዳይ ስለተነሳ ዞሮ ይመጣል። ምናልባት ይሄ የተናገረው ንግግር መጨረሻ ላይ የምታስታውሱ ካላችሁ የዛሬ 2 ዓመትም እንደዚሁ ስናገረው የነበረ ነገር ነው። ቲክቶክ ላይ እግር እስኪቀጥን ብትፈልግ ከተወሰኑ የአማራ ልጆች በቀር 1200 ትራክተር ቴሌግራም ላይ ጽፌዋለሁ። ኦሮሚያ ክልል ላይ ለአርሶ አደሮች ሲሰጥ አማራ ክልል ላይ ለምንድነው ትራክተር የማይሰጠው ብሎ የሚናገር አታመጣለኝም። አይ ዶንት ቲንክ ምን እየተከናወነ እንዳለ ራሱ በአግባቡ ያውቃሉ ብዬ አብዛኞቹን ያድርግም። አይ ዶንት ቲንክ እርስ በርስ እየተታኮስ አይ ቲንክ መንገድህ ትክክል ቢሆንም ዓላማ ትክክል ቢሆንም አንዳንድ ጊዜ መንገድን መቀየር አለብን። የራስን ወንድም እየገደልክ
ሚሊሻ ነው በለው እያልክ ብአዴን ነው እያልክ ከአንተ ጋር በሀሳብ የተለየውን ሁሉ እያሳደድክ እየገደልክ ወይ ዘመነ መሳፍንት ላይ አልሆንክ ወይ ከዘመነ መሳፍንት አልወጣ ራሱ አረጋ ከበደ እንዳለው ዛሬ አማራ ገበሬ ያለቅሳል፣ አባቶች ያለቅሳሉ። ከ7 ሚሊዮን በላይ አማራ ህፃናቶች ትምህርት ቤት አልሄዱም። ገበሬው ማዳበሪያ የለውም፣ ማረስ አልቻለም። 40-50 ቦታ ላይ ቀረጥ የሚሰበስቡ እዚህም እዛም ያሉ አሉ። አንዳንድ ጊዜ ቆም ብለህ ማሰብ አለብህ። ወዴት ነው እየሄድኩ ያለሁት? አጀንዳ ትክክል ነው ወይ? እኔን ብትጠይቀኝ ኢትዮጵያ ምድር ላይ ነው የብሔር ፖለቲካ አቀንቃኝ አይደለም። ዝሆን የሚያክል ኮዝ ግን ያለው አማራ ነው ብዬ አምናለሁ። ምንም ጥርጥር የለውም። ዝሆን የሚያክል ኮዝ ነው ያለ። የራሳቸው ባለስልጣናቶች የሚናገሩትን ንግግር መድረክ ላይ ማመጣለን ራሳቸው ይናገራሉ። እያመለጣቸውም የተሳሳቱም እኮ ይናገራሉ። አዎ ያሰትርክ ተርከናል፣ አዎ ገለናል፣ አዎ አፈናቅለናል፣ ይቅርታ መጠየቅ ካለብን ይቅርታ እንጠይቃለን እያሉ ነው። ያን የምታደርግበትን ታደርጋለህ። ግን ጎን ለጎን ደግሞ መስራት ያለብንም ማሰብ አለብን። በዚህ ሁኔታ ወዴት ነው የሚሄደው? ኢሚዲየት ፋሚሊ አማራ ክልል የሌላቸው ሰዎች የአማራ ልጆች ዛሬ ቢተራረዱ ቢተላለቁ ቢያልቁ ዜዶን ኬር ቤተሰብ የላቸውም። አማራ ክልል ተገዳደልክ አልተገዳደልክ ስትታኮስ ኖርክ እዚህ ያጨበጨበልሃል። አማራ ክልል ላይ ግን ቢያንስ ኢሚዲየት ፋሚሊ ያላቸው ሰዎች ግን ማንንም ሳትሸማቀቁ መናገር ያለባችሁ ነገር መናገር አለባችሁ። ሰርጎ በገቡ ሰዎች እንዴት ነው የምትደፈቀው? ግማሹ አማራ ጎረቤት የሌለው እኮ ነው አማራ መስሎም የተነትንልን። ቢያንስ በአይን የሚታይ ነገር ላይ እንዴት መስማማት ይከብድሃል? ከወንድም ጋር የተታኮስክ መጨረሻ ምንድን ነው የሚሆነው? ማን ነው የሚያሸንፈው? አሁን ይህ የምትናገር ስትታኮስና ስትሞት ወይም ደግሞ እርስ በርስ ስትጠዛጠዝ የሚወድ ሰው ሊያሸማቅህ ይመጣል። እንደ ሮኬት ቢተኮስ የአንተ ንቃተ ህሊና ጋር ማይደርስ አንድ ፖለቲካ በደረሰበት መድረስ ማይገባው ሰውዬ እንዴት ያሸማቃል በስድብ? አንተ የሞትክ እኮ ነው። አንተ ለምትሞተው ሞት አንተ ራስን አይ በዚህ መንገድ መሞት ካለብኝም በዚህ መንገድ መሞት የለብኝም። አከሌ ወንድሜ ነው፣ ወንድሜ ጋር መስማማት ነው ያለብኝ። ልዩነታችን በጣም ጠባብ ነው፣ አንድ መሆን አለብን፣ ወደ ጋራ አጀንዳችን ነው መሄድ ያለብን ብለህ እንዴት መናገር ይከብዳል? ምሁራኖች ራሳቸው ወደ መድረክ መምጣት አለባቸው። አብዛኞቹ ከግማሽ በላይ የሚውሉት አማራ ክልል ተሰግስገው የገቡት አማራ ፖለቲካ ውስጥ አማሮች አሉ። ግልጽ ነው እኮ። ቀጥ ያለ አማርኛ ከተናገርክ በቃ ቤተሰቦች አዲስ አበባ ሆነው ሐዋሳ ሆነው ወይ ሌላ ቦታ ሆነው አማራ ክልል ላይ አንድም ኢሚዲየት ፋሚሊ ሳይኖር ስለ አማራ ክልል ግድ ሊል አይገባም። ግድ የሚላቸው ግን የአማራ ልጆች አሉ፣ ሞታቸው የሚያማቸው ማለት ነው። ስለዚህ ክልሉ ምንም እየሄደ ያለበትን መንገድ እኮ የሚታይ ነገር ነው። መጨረሻው የሚታወቅ ነገር ነው። እውነት ከወንድም ጋር እርስ በርስ እዛው የተተኳኮስክ የተገዳደልክ እንዴት ያለ መሸነፍ ነው? ሌላው እንደዚህ ከወንድሙ ጋር የተገዳደለ ነው ወደ ስልጣን ይመጣል። ጀስት ጎረቤትን ይኸው ቅድም ስናገር የሰማችሁትን ጀስት ሌላው ይቅር፣ እንደው መፍትሄው ከጠፋብህ ተረትና ምሳሌዎችን አባቶች እናቶቻችን ሲተረቱ የነበሩትን ተረትና ምሳሌዎችን ብቻ አድምጠ ተግባራዊ አድርገው ከገባህበት ችግር እኮ ትወጣለህ። ሌላው መካሪም አያስፈልግም። ተረትና ምሳሌዎችን ብቻ እነዚህ ረቂቆች ናቸው፣ እነዚህ ጥበበኞች ናቸው ተረትና ምሳሌዎቻችን። ያን ብታደምጥ በቂ ነው፣ ታሸንፋለህ። ከገባህበት ችግር ትወጣለህ። ችግሩ ምንድን ነው? እንዳትስማማ ቋንቋ ተደበላልቋል። ይሄ ደግሞ የሆኑ ባይ ዲዛይን ነው፣ ሆን ተብሎ ፐርፐዝሊ ነው ብዬ ነው ማስበው። ኦኬ፣ አሁን ምንድነው ማድረገው? የመጨረሻ ዙር አድርጋለሁ። ለተነሱ ሀሳባችሁ እናንተ የደረሳችሁበት የታዘባችሁት ምንም ሆነ ምን 6 ደቂቃ ላድርግና ከዛ የመሰነባበቻ ይሆናል እኔ ጋር ስለመሸ ማለት ነው። ግን ይሄን ጉዳይ በተለይ በኦዲዮ ብቻ ለምትገቡ ሰዎች እንደዚሁ በሚነሱ ነገሮች በሳምንት አንድ ጊዜ እድል እየሰጠኋችሁ ቪዲዮ ለማታበሩ ሰዎች አስሎንጋስ ጨዋ እስከሆናችሁ ድረስ ተከባብረን እስካወራን ድረስ እዚህ ያሉ ሰዎች ማን ምን እንደሚያወራ በተለይ አድማጭ ተመልካቾቼ በጨዋ ቋንቋ ማድመጥ አለባቸው። ያን እያደረጋችሁ ስላላችሁ ከልብ አመሰግናለሁ። ነገም ከነገ ወዲያ እንደዚህ አይነት ውይይት ላይ ለመሳተፍ የምትፈልጉ ሰዎች እነዚህ ልጆች ያሉበት ቦታ ላይ ራሴን ባስገባ በጨዋነት ማውራት እችላለሁ ብላችሁ ራሳችሁን ጠይቁ። ሌላ ቦታ ላይ የሰለችን ሰው እየተሳደብክ አንሚዩት እያረግ የሰውን ሀሳብ ኢንተራፕት እያደረጋችሁ የምትሉ ሰዎች እናንተ ባትልኩና ለመናገር ለሚችሉ ሰዎች እድሉ እንዲበዛ ለማለት ያለው በሳምንት ቢያንስ ዛሬ ማክሰኞ ነው። እንደዚህ ማክሰኞ በኦዲዮ እናደርጋለን ለማለት ያህል ነው።
ታፕታፕ እያደረጋችሁ ላላችሁ ከልብ ነው የማመሰግነው። የመጨረሻ ግን አንዳንድ ዞር ሰጣቸውና እንደዚሁ እንደተከባበርን እንለያያለን። ሳምንት ደግሞ ንፋሱ የሚያመጣውን የፖለቲካ ወሬ እንደዚሁ ተሰብስበን እንቃርማለን። ያን ነው የምናደርገው ለማለት ያህል ነው። አሌክስ ፋኖ ከአንተ ልጀምር። አይ ቲንክ 5 ደቂቃ ይበቃል መስለኛል። 5 ደቂቃ ከቤቱ ለተነሱ ሀሳቦች ወይም ደግሞ በሄድባቸው ብለህ የምታስባቸው ካሉ ሄድባቸውና እየተሰነባበትን እንወጣለን ማለት ነው። ጥሩ አመሰግናለሁ። በድጋሚ አንተ ካነሳው ሀሳብ ልነሳ፣ ትክክለኛ ነገር ስላነሳ ማለት ነው። ያቀረብከው ነገር በተለይ አሰና አምሃራ ያለው እንቅስቃሴ ከሚሊሻው ጋር ከአድማ በታኛው ጋር የምታደርገው ትግል ሞር አድካሚ እንደሚሆን ግልጽ ነው። ክልሉን የሚያወድም ነው። ህዝቡን ማህበረሰቡን ሞር ችግር ውስጥ የሚከት ነው። የአማራ እናት ነች አድማ በታኝም ልጅ የሚሞትባት የፋኖም ልጅ የሚሞትባት የአማራ እናት ነች እና ያን ከግምት ማስገባት አለብን የሚለው በጣም ወሳኝ ነገር ነው። ይህንንም አመለካከት የሚያራምዱ የአማራ ልጆች ልክ እንደኔነቱ ብዙ ጊዜ ስም ነው የሚለጠፍበት። ብአዴን ትባላለህ። ለምሳሌ ቅድም እንደሰማኸው ትናንትና እኮ የዛሬ 2 ሳምንት እኮ የአፋድ ደጋፊ ሆነ ነበረ። ከዛ ደግሞ አሁን እንዴት ደግሞ በተቃራኒ ትሆናለህ የሚሉ አሉ እና ያ ምንድን ነው አፕሮች አማራን የሚጠቅም አማራን ያማከለ ከሆነ አፋድ ላይ የሚወሰዱ እርምጃዎች በሀሳብ ልንለያያለን። አልደግፍም፣ ነው አፋድን አልደግፍም። የአማራ ፋኖ ድርጅት የሚሄድበትን የትግል መስመር አልደግፍም። ነገር ግን አማራነታቸውን አልነጥቅም። እነሱ መጥፋት አለባቸው ብዬ እነሱ ላይ መሳሪያ እንዲነሳ አልፈቅድም። እንኳን እነሱ አይደለም በአዴን ውስጥ ያሉ የአማራ ልጆች ጉዳዩ አልገባቸውም። ፖለቲካችንን መሸጥ አለብን ለነሱ ብዬ የማምን ሰው ነኝ። ግን ይሄ አባባል ምን ውስጥ ይፈርጃል? የብልጽግና ሰው ያስብልሃል፣ የአፋድ ሰው ያስብልሃል፣ የባዴን ሰው ያስብልሃልና ይሄ አፕሮች መቀር ያለበት ብዬ አምናለሁ። ኮዝህን ሳትለቅ መታገል ይቻላል፣ ጥቅምን ማስጠበቅ ይቻላል ብዬ አምናለሁ። ከእስክንድር ጋር ተያይዞ የተነሳው ነገር አሁንም ቢሆን በእኔ እምነት ምንድን ነው የሆነው? የዛሬ 6 ወር ነው ይሄ ድምፅ የወጣው። የዛሬ 6 ወር እስክንድር ነጋም በዛ በድምፁ ላይ ከሰማው ከ6 ወር በኋላ የኦፖርቹኒቲ አይኖርም፣ ነገሮች ይቀያየራሉ እያለ ነበር። ዛሬ ላይ አፋድ ከመንግስት ጋር የድርድር ንግግሮችን ጀምሯል። የአማራ ፋኖ ድርጅት የዛሬ 2 ወር ከ15 ቀን ዳውንት ላይ በነበረው ከአፍሪካን ዩኒየን ከዩሮፒያን ዩኒየን እና ደግሞ ከአሜሪካንስ ከኢጋድ ጋር ባረገው ውይይት ዳወዘ ድርድር ውይይቶች እንደነበሩ አንተም ቤት መተን ከዚህ በፊት ኤክስፕሌን አድርገናል። ይሄ አፕሮች ኦፍ ኮርስ ለሻቢያ ይቆረቁሯል። ዊ አንደርስታንድ ስ አሁን ምንድነው እየሆነ ያለው መሰለ? አሁን ላይ ከሻቢያ ጋር መስራት የሚፈልግ ፋክሽን አለ። የእሱን ፋክሽን እስክንድር አበላሸበት ነው። አስቀድሞ አበላሸው እስክንድር ነጋ። አሁን እስክንድር ይህን ያደረገው ኢንቴንሽናሊ ነው ወይስ ሳያቅ ነው መጠየቅ ያለበት። በእኔ እይታ እዛው አፋድ የሚባለው ራሱ ሲቋቋም የስ የአማራ ኮዝም ቢያቋቁመው እዛ ውስጥ ባይዘው የሻቢያ ሴል የሌለበት አደረጃጀት የለም። በፋኖ ውስጥ ኢቭን በአዴን ውስጥ አለ፣ ብልጽግና ውስጥ አለ የሻቢያ ሴል እንኳን አፋድ ውስጥ ማለት ነው። አፋድ ውስጥ ያሉት የሻቢያ ሴሎች የፋኖ ትግል ከሻቢያ ጋር እንዲሰራ ሲጥሩ ነበረ ከዚህ በፊት። እስክንድር ነጋ ላይ ፕሬሸር እንደነበረ እረዳለሁ። እንቅስቃሴዎችም ነበሩ ከሻቢያ ጋር ለመስራት። ያንን ነው እስክንድር ነጋ ለማቅረብ የሞከረው። ግን ያው የፖለቲካል እውቀት ስለሌለው የሊደርሺፕ ሮል ስለሌለው አቅም ስለሌለው ኤክስፖዝ አደረገ። ብዙ መረጃዎችን በዛ ኦዲዮ ላይ ሰምተናል። መስማት የሌለብን እንዳንድ የሚሊተሪ ሊደር በኮድ ሊያስቀምጣቸው የሚችላቸውን ነገሮች በግልጽ ነው ያስቀመጠው። ደጋግሞ ነው የተናገረው። ሉክስ ላይክ ሴታፕም ሰውየውን ወይም ደግሞ ሲቹዌሽኑን ወይም ደግሞ ግንኙነቱን ኤክስፖዝ እንዲደረግ የፈለገም ሊሆን ይችላል። ካለው ፕሬሸር ውስጡ እንደ ድርጅት ውስጥ ካለው ፕሬሸር ይህን እንድል ያደረገኝ ዛሬ እንዴት ድምፁ ዛሬ ወጣ? የዛሬ 6 ወር የተነጋገሩትን ዛሬ እንዴት ሊወጣ ቻለ? ይሄ ድምፅ ይህን ድምፅ ያወጣው የትኛው ኃይል? ብልጽግና ነው ያወጣው ይህንን ድምፅ? እንዴት ብልጽግና ዛሬ ላይ አፋድን ኤክስፖዝ ያደርጓል? አፋድ እኮ ዛሬ ከብልጽግና ጋር እንደራደር እንወያይ የአማራን ችግር ለመፍታት ከአገዛዙን ጋር ቢሆን ውይይት ያስፈልጋል ብሎ በሚያስብበት ሰዓት ነው ብልጽግና የሚያጋለጠው አፋድን አንስቶ ቶስት የሚያደርገው። ስለዚህ እዛው አፋድ ውስጥ ያለ ሴል ነው ያወጣው ይሄንን ብዬ ነው የማምነው። ምክንያቱም እስክንድር ነጋ ኦልሬዲ ድርድር ውስጥ እንደገባ ያን ድምፅ ስለወጣ አሌክስ ያንን ድምፅ ስላወጡ በተለይ የእስክንድር ነጋ ተወካይ የሆነው መስፍን የሚባለው ግለሰብ ከአንድ ምንድነው የብአዴን የአማራ ክልል ምክትል ርዕሰ መስተዳድር አብዱ ከሚባለው ጋር ሲነጋገር የወጣ የ15 ደቂቃ ድምፅ አለ። ያም የወጣው እዛ ውስጥ ባለ ሴል ነው። በመንግስት አልወጣም። ያ ድምፅ አፋድ ውስጥ ባለ ባኮረፈ ሴል ነው።
አፋድ ሚክስ ኦፍ ኤቭሪባዲ ውስጡ አለ ብዬ አምናለሁ። ደስተኛ ያልሆኑ አፋድ በሚሄድበት ይህን ሚቲጌሽን ነው ብሎ በሚቀርበው ከመንግስት ጋር መነጋገር አለብኝ የሚለው የአማራን ችግር ለመቅረፍ ይሄን አፕሮች መጠቀም አለብኝ ብሎ ያምናል አፋድ። በአሁን ሰዓት ላይ ያ ያልተመቻቸው አካላቶች ናቸው አሁን ወጥተው እያጋለጡ ያሉት። ስለዚህ ምናልባት ነገ ከነገ ወዲያ ከዚህ በኋላ ከሻዕቢያ ጋር ልስራ የሚለው የፋኖ ኃይል ሞር ኤክስፖዝ የተደረገበት ነው ብዬ አስባለሁ። የአካሄድ ሮንግ እንደሆነ ኦልሬዲ አሁን ናሽናል ኮንሰንሰስ እየተወሰደ ነው በአማራ ትግል ውስጥ። ያ ብቻ ሳይሆን የመጨረሻ 30 ሰከንድ ያ ብቻ ሳይሆን የኤርትራ ኃይል ከፋኖ ጋር ግንኙነት የለኝም ብሎ የሚክደውን በተጨባጭ እየሰራ እንደሆነ የሚያጋልጥ ነው። ምናልባት መንግስት ይህን ሊጠቀምበት ይችላል። ሻዕቢያ ከፋኖ ጋር ግንኙነት እንዳለው ይሄው የድምፅ ቅጂ አለኝ ብሎ የሚሞግትበት እንደሆነ አይኖ በእነሱ በኩል ክደት እንደሆነ እናውቃለን። ቅድም ልጁ ሲክድ ስለነበር አያ የሚባለው በግልጽ ሲክድ ነበር። አይ በእኛ በኩል እንደዚህ አይነት ኮንፈርሜሽን ከህወሓት ጋር ትሰራላችሁ የሚል የለም ይላል። እኛም ኤክስፔክት አናደርግም ሻዕቢያ ኃይል ወጥቶ ከህወሓት ጋር ሰራለሁ ብሎ። አመሰግናለሁ። ማንኛውም ሲጋላቁ ዴኔ እንኳን ደህና መጣ አይቻለሁ። በዚህ አጋጣሚ የሆኑ ሰዎች ከአድማጭ ተመልካቾች ጋር ተመካከሬ አንድ የሆነ መድረክ ብለውኛል። አንድ ኤቲስቶች ይቅርታ በፖለቲካ ማን ስለተከራከርኩ አንድ ሁለት በጣም የምትተማመኑባቸው እውቀት ሊሰጡን የሚችሉ የኦርቶዶክስ ተዋህዶ ልጆች፣ ሁለት ፕሮቴስታንት፣ ሁለት እስልምና፣ ሁለት ኤቲስት ውይይት ማድረግ ይፈልጋሉ እና አንድ መድረክ ብለውኛል። እና ይህ ነገር እንዴት ነው? ሶስተኛውን የዓለም ጦርነት ያስነሳል ወይስ ይሄ መድረክ ይዘጋጅ? ግን እውቀት ሊሆነን በሚችል ደረጃ እውቀት ሊሆነን በሚችል ደረጃ እንደዚህ ነገሮች አንድ ቀን መዘጋጀት አለበት ብሎኛል እና እስኪ አሪፍ ሀሳብ ነው እያላችሁ ይቅር ይሁን አሪፍ ሀሳብ ነው እያላችሁ አንድ ቀን እንፈልጋለን። ሁለት ግን እሳት የላሱ ኤቲስቶች በእግዚአብሔር ሕልውና ላይ ጥርጣሬ ያላቸው ሁለት ፕሮቴስታንት፣ ሁለት ኦርቶዶክስ፣ ሁለት እስልምና ከዛ የሰከነ ፍጹም የሰከነ ውይይት እናደርጋለን ለማለት ያለው በውስጥ ይጻፉልኛሉ። ሌሎቻችሁም ጻፉልኝና ያን አደርጋለሁ። እሺ ወደ እንትኑ ልምጣ፣ ወደ ውይይቱ ልምጣ። ያ የእስክንድር ነጋ እኔ ገምት ካልከኝ እስክንድር ነጋ 3 መላምት ነው ላስቀምጥ የምችለው። የመጀመሪያው ነገር ከብዶታል ትግሉ። ሁለተኛ ነገር መናገር ፈርቶ ነው እንጂ ውስጡን ከመንግስት ጋር ሰርቷል። ከመንግስት ጋር መስራት ብቻ አይደለም። አሁን መንግስት ከኤርትራ መንግስት ጋር ከሻዕቢያ መንግስት ጋር እየገባውን የቃላት ጦርነት ታውቃላችሁ። ስለዚህ ለዓለም አቀፉ ማህበረሰብ አንድ ነገር ማሳወቅ ፈልጓል። አያችሁ፣ የሻዕቢያ መንግስት ቢሮ እየከፈተ ነው፣ ታጣቂ ኃይሎችን እያስታጠቀ ነው። ዛት ሪዝን ያገኛሉ ወደ ጦርነት እንዲገቡ ወይም ደግሞ ሳንክሽን ሆነ ለዛ እያመቻቸ ነው። አራተኛ እዛው ባለበት ሆኖ በከፍ ያለው ግድያ እንኳን የተናገረው ንግግር እርስ በርስ የሚያጣላና እርስ በርስ የሚያመታታ ነው። ዓላማ ቢሶች ገደሉት የሚል ንግግር ነው የተናገረው። ይህስ ራሱ ክፍፍል አይፈጥርም ወይ? እና በተለያዩ መንገዶች እስክንድር ነጋ የሚሰጣቸው አስተያየቶች እኔ በእርግጥ ብዙዎቻችሁ የምትስማሙት ነገር ይመስለኛል። እና እናንተ የገባችሁን እንኳን ጉዳይ እስክንድር ሲያስረዳችሁ ውስብስብ ይሆንባችኋል አንዳንድ ጊዜ እና እስክንድር አሁን ያለበት ነባራዊ ሁኔታ ከዛሬ ኢንተርቪው ዛሬ እንደወጣ ታሳቢ አድርጉና ያለበትን ነባራዊ ሁኔታ ምን ይነግራቸዋል? ከነገርኳችሁ ውጭ ይነግራቸዋል ወይስ የተለየ ነው? እሱ ነው እያወራን ያለ ነው። ይሄን ይቀጥላል። በተቻለ መጠን ነገም እንደዚሁ ገብቼ ለማስቀጠል እሞክራለሁ። ቴንኪዩ አሌክስ ስለመጣና ስለ ጨዋነት። ወደ ሳይበር ፋም ሄዳለሁ። 5 ደቂቃ አለልኝ። ቴንኪዩ ቴዲ። መጀመሪያ ያነሳሁት ሀሳብ ላይ አንድ ወንድሜ ተቃውሟል። የኢትዮጵያ መጠንከር ለሻዕቢያ ስጋት ነው ብላል። የፍጹም ስህተት ነው ብሎኛል ወንድሜ። የሻዕቢያን አመጣጥ ላየ አይደለም የኢትዮጵያ መጠናከር ቀርቶ የአማራ መጠናከር ሊያሰጋው ይችላል ሻዕቢያን። እኔ በነገራችን ላይ ግልጹን ንገረኝ ካላችሁ አማራ እንዲያሸንፍም ሻዕቢያ ፍላጎት አለው ብዬ አላምንም። በግልጽ ብዙዎች እንትን ሊላቸው ይችላል፣ ሊቆረቆራቸው ይችላል። ግን ይሄ ነው ፋክቱ። የፋኖን ትግል በምን አይነት መልኩ ምንድን ነው ታዩታላችሁ ብለህ ትረዱታላችሁ ብለህ ቅድም ጠይቃ ነበረ። ፋኖ ትግል አሁን ላይ ከበፊቱ በተሻለ ሁኔታ ተጠናክሮ ብዙ ሰራዊት አባላትን እያሰለጠኑ ነው ያሉት። ትግሉም አሁን ላይ በውስጥ ለውስጥ ያሉ ሽኩቻዎች የሚጠሩበት ሰዓት ደርሷል ብዬ ነው የማምነው እኔ በግሌ። አሁን ላይ ነገሮች እየተስተካከሉ እየተሰበሰቡ የሚመጡበት ሰዓት ነው ያለው። ብዙ ነገሮች የሚስተካከሉበት ተጠናክሮ የሚወጣበት ትግሉም ጊዜ ነው ብዬ አምናለሁ። በግሌ በዚህ መልኩ ነው ትግሉን የማየው። ብአዴንና ሚኒሻ ምናምን በተመለከተ በነገራችን ላይ
እኔ አማራ የብአዴን ወንድም አለው ብዬ አላምንም። ወንድም ለወንድም ተገዳደለ ከሆነ ብአዴን ሆኖ ወንድም አለም ብዬ አላምንም። በግሌ ላለፉት 30 ዓመታት አማራን ሲጨርስ ከጠላቶቻችን ጋር ተባብሮ ከክልል ውጭ እንኳን እኛ ያለነውን አማራዎች ከክልል ውጭ ያለ አማራ ወራሪ ነው ጨፍጭፉት ብሎ በግልጽ ያወጀ ብአዴን ለእኔ ወንድሜ ሊሆን አይችልምና በእነኚህ ሰዎች ሞት የማዝንበት ምንም አይነት ምክንያት የለም። አድማ ብተናና ሚሊሻ ምናምን በተመለከተ አንደኛ ከፋኖ ጋር ቆመው የሚዋጉበት አቅሙም የላቸውም። መኖራቸውም ደግሞ አንደኛ መከላከያዎችም ይናገሩታል። ግልገል ፋኖ እየተባሉ ነው የሚጠሩት። የአድማ ብተናና የሚሊሻ መኖር ለፋኖች በብዙ ጠቅሟቸዋል። የመከላከያ እያንዳንዱን እንቅስቃሴ ፋኖች ያውቃሉ። ፋኖች እያንዳንዷ መከላከያ የሚያደርጋትን ነገር ሁሉን ነገር ፋኖች ኢንፎርሜሽኑ አላቸው። ስለዚህ ከጉዳታቸው ይልቅ ጥቅማቸው ነው እንደውም ለፋኖ የሚያዘነብለው። ቢሮ ብሎ ተናግሯል እስክንድር ነጋ ለሚለው እኔ ከ30 ጊዜ በላይ ሳይሆን አይቀርም ቢሮ ሲል የነበረው እስክንድር ነጋ። እኔ አይ ቲንክ የሚመስለኝ ትግሉን ከውጭ ሆኖ መምራት ይፈልጋል። ምክንያቱም አይኖ ስጋት አለ። ታርጌት ትሆናለሁ ብሎ ሊያስብ ይችላል እስክንድር ነጋ። ድርጅት ውስጥም ያሉ ነገሮች ስላሉ እስክንድር ሜይ ቢ ትግሉን ከውጭ ሆኖ መምራት ይፈልጋል። ስለዚህ ለዛም ሊሆን ይችላል ቢሮ ሪኩዌስት ሲያደርግ የነበረው። እንደውም ከሁሉም ነገር ከጥይቱም በላይ ቢሮ ነበር ሲጠይቅ የነበረው እስክንድር ነጋና አይ ቲንክ ያ ሊሆን ይችላል። ምክንያቱ አላያንስን በተመለከተ ሲነሳ ነበር። እኔ አላያንስን ኢኮኖሚካሊ ጠንካራ ከሆኑ ሀገራት ጋር ቢሆን በጣም ደስተኛ ነኝ። ግዴታ ከጎረቤት ሀገራት ጋር መሆን የለበትም። ዌስተርን ሀገሮች አሉ ከነሱ ጋር አቅሙ ያለው ሰው። አሁን ችግር የሚሆነው ምንድን ነው? እንደ እስክንድር አይነት አቅም የሌላቸውን ሰዎች ወደፊት አምጥተን እኔ በጣም መኝለት ነበር እንደውም የዲፕሎማሲ ሪሌሽንሽፕ ላይ ምናምን ቢሰራ ይሄ ሰውዬ አቅሙ አለው ብዬ አስብ ነበር። ነገር ግን ዛሬ ያየሁት ነገር በፍጹም እንደውም ማቅረብም ጭምር የለብንም ይህን ሰውዬ ወደዚህ ቦታ። ምክንያቱም ብዙ ጠላት ነው የምናፈራውና አቅሙ ያላቸው በጣም ብዙ አቅሙ ያላቸው ወንድሞች አሉን። በጣም ብዙ ጀግና ልጆች አሉ። እኔ ስም መጥራት ካስፈለገም በጣም ብዙ ከአስረስ ማረ ጋር የተለየ የፖለቲካ እይታ ሊኖረኝ ይችላል። ግን አስረስ ማረ በጣም ጎበዝ ነው። ጌታ አስራደ፣ እያሱ፣ ማንችሎት ምናምን በጣም ብዙ ስሞችን ልንጠራ እንችላለን። እነኚህ ልጆች መውጣት መቻል አለባቸው ግዴታ። ሁለት ሰው ካልነገሰ ሁለት ሰው ካልነገሰ የአማራ ትግል ገደል ይግባ ማለት የለብንም። አለቀ። በጣም ብዙ ጀግና ልጆች አሉ። እነ ተስፋ ማርያም በጣም ብዙ አቅም ያላቸው መረዳት የሚችሉ አሁን ያለውን ፖለቲካ የቀጠናውን ፖለቲካ በአግባቡ መረዳት የሚችሉ እሳት የሆኑ ልጆች አሉ። እነኝህን ሰዎች ወደፊት ማምጣት አለብን እንጂ የአማራ ትግል እንዲበየም በመሳቂያ እየሰቡ መዝናኛና አሁን ብዙ ሰው እየተዝናና ነው ቤቱ ያለው። በተለይ ቅድም የእስክንድርን ድምፅ ሲሰማ የሆነ ሰዓት የመዝናኛ ብሬክ ነበር የሰጠናቸው። ትግሉን የሚረዳ ሰው ወደፊት መምጣት መቻል አለበት። የአማራ ትግል መቀለጃ ሆኖ መቅረት የለበትም። አማራም የገባበት ፈተና እንደዚህ በቀላሉ በተለይ ፖለቲካ ምንም መረዳት በማይችሉ ሰዎች የሚወጣበት እንትን ውስጥ አይደለም ያለው፣ ጨለማ ውስጥ ጉድጓድ ውስጥ አይደለም ያለው። አማራ ፖለቲካውን በደንብ መረዳት የሚችሉ ሰዎች ያስፈልጉናል። ጠላታችንም ቀላል ጠላት አይደለም ያለን። ሚሊታሪ ዋይዝ ደካማ ይሆናል ጠላታችን፣ ነገር ግን ፖለቲካን በደንብ የሚረዱ ሰዎች ናቸው። ኢትዮጵያ ውስጥም እየሰሩት ያሉት ነገር ይሄንን የሚያሳይ ነውና ደና ሰዎችን ወደፊት ለማምጣት አማራው መስራት አለበት። ዜና ለማብሰር ተሞክሯል። አፋሕድ ፈርሷል እና ይባል ነገር አለ። ምንም የፈረሰ ድርጅት የለም። ይልቁንም የሰብሳቢነቱን ነገር እንዴት አደረጋችሁለት ለዘሜ ማለት እፈልጋለሁ። እንዴት ሆነ ለዘሜ የሰጣችሁ? ድርጅቱ እስካሁን አልተመሰረተም። ምን ላይ ደርሳችኋል ማለት እፈልጋለሁ። ያው ሌሎችን እነሱ አነሰን በዛም ድርጅት መስርተው መጥተዋል። እናንተ ናችሁ እርስ በርሳችሁ የተሻኮታችሁ ያላችሁትን ብትችሉ ምን ላይ እንደደረሳችሁ ብታሳውቁን ደስ ይለናል። ቴዲ ግን በመጨረሻ እንደ ሀሳብ የነገው ዲስከሽናችሁ ላይ አማራ በምን አይነት መልኩ ሊደር ማውጣት አለበት? ምክንያቱም አሁን ላይ መሪ የሌለው ህዝብ ነው አማራ። በጣም መሪዎችም ተብለው የመጡ ሰዎች በጣም አቅመ ደካሞች ናቸው። ከስራቸው ብዙ አቅም ያላቸው ልጆች አፍነው ይዘዋል። በምን አይነት መልኩ እነኚህ ልጆች ማውጣት እንችላለን የሚለው ላይ ብትችሉ የዚህንም ሰውዬ ጭምር አሁን በጣም የምታስገርም ነገር ሲናገር ሰምተነዋል እና ይህንንም ጭምር ድምፅ አስገብታችሁ ብትወያዩበት ደስ ይለኛል። አብረው ዲስከስ የሚያደርጉትም እንደ ዘር ያቆም እና ኪራ ሀሳብ ቢሰጡበት ደስ ይለኛል። የምንጥሻ ነሳ አመሰግናለሁ። ቴዲ ይሰማል? 1 ደቂቃ 5 ደቂቃ ብቻ ከሆነ የምሰጠኛው ሰዓት እያጠረብ ከሆነ ወይ ነገ በሰፊው ልግባ። ለምን 5 ደቂቃ ሀሳቤ ለመግለጽ አይመቸኝም። ለምን ሌሎቹ ወንድሞቼ በደንብ ሀሳብ ላይ ስለሄዱበት ወይ ነገ ውይይቱ የምትከፍተው ከሆነ ወይ ነገ ልግባ። 5 ደቂቃ ከሆነ ለአንተም ሰዓት ከሄደብን በጣም አሪፍ። ቴንክ ዩ ዳኒሻ። የአፋሕድ ደጋፊ ስለሆነ ራሱ ለመከላከል ሰፊ ደቂቃ ያስፈልጓል። ነገር ችግር የለውም። በቃ ለምን በ5 ደቂቃ ውስጥ ብዙ ሀሳብ ስለሄዱ ላይ ያሉት ወንድሞቼ በደንብ መሄድ ስላለብኝ፣ ስለዚህ ነገ በሰፊው ብመጣ ይሻለኛል ብዬ አስባለሁ። ሌላው ሳይነካ የሚታለፈው ነገር እያንዳንዱ የአደረጃጀት ኃላፊዎች የሚሰጧቸውን ኢንተርቪዎች ከሰማችሁ እኮ አይነው ይገባኛል። አንዳንድ ነገሮችን አሁን አማራ አንደኛ ጠላቱ የሆነበት ሲመስለኝ
ከዚህ ቀደም ተናግሬያለሁ። ሲመስለኝ ሳይሆን ትክክለኛው ነገር አማርኛ ቋንቋ ነው። በነገራችን ላይ የመጀመሪያው ጠላቱ በትግል ጉዳይ፣ ምክንያቱም አማርኛ ቋንቋ ሚስጥር ለማውራት አይመችም። አሁን ባለው ሁኔታ ሚስጥር ወይ ግዕዝንም አሳድጉ ብዬ ነበር የዛሬ 3 ዓመት። የምታስታውሱ ካላችሁ ታስታውሳላችሁ። ግዕዝን አሳድጉ ነጋፋትን ብዬ ነበር። ምክንያቱም አማርኛ ሁሉም ስለሚናገር በምንድን ነው የምትለዩ? ቋንቋን ይደበላልቀዋል። አሁን ባለው ነባራዊ ሁኔታ እርስ በርስ የምተኳኮስ ከሆነ ከመከላከያ ሰራዊቱ ጋር ሳይሆን የምትተኳኮሰው መከላከያ ሰራዊቱ ጊዜውን የሚያጠፋው አንተን በመነጣጠል ነው ማለት ነው። እንደው መከላከያ ሰራዊቱ ክልሉን እንኳን ለቆ ቢወጣ አሁን ባለው ውጥረት 4 ኪሎ መምጣት እኮ አትችልም። እስክንድር እዛ ይተኩስባል፣ እስክንድር ላይ ትተኩሳለህ። እዛ ጋር ሚንሻ ይተኩስባል፣ እዛው ጋር ሌላኛው እንደሚተኩስባል። ስለዚህ ከሁሉም ነገር በፊት የምትሄድበትን መንገድ ማጥራት ውሳ እሱንስ መታሰብ የለበትም ወይ? ይህ ምንም የሚደበቅ ነገር የለውም። የምታዩት ነገር ነው። በዚህ ሁኔታ ከቀጠለ ማለት ነውና ነገ እንደዚሁ በሰፊው ስለምናወራ አይ ነው ቋንቋው አብዛኞቻችሁ ይገባኛል። ቋንቋው በቃ ቋንቋው ለትግል አይሆንም። ይሄ አማርኛ ቋንቋውን ባለው ሁኔታ አያምን መልሰው ቴዲ የቅድሙ ልጅ እሺ ማኑ አያም ኦኬ። እሱን ነገ በሰፊው ተዘጋጅታችሁ እነዚህ ነገሮች እነካካለን፣ እናወራለን። ሳይበር ፋኖ በኋላ ሞሼ ወደ አንተ 5 ደቂቃ አለው። እሺ ወንድም አለ መጀመሪያ እንትን ከታች ኮሜንት ጽፎልህ ነበር አማራ ስትሮንግ በዚህ ጉዳይ ላይ ስፔሻሊ ከአፋድ ጋር በተገናኘ ጉዳይ ላይ ከሞሼ ጋር ቀጠሮ ያዝልኝ ብለዋል። በሚመች ጊዜ እኔ ሬዲ ነኝ። ከዚህ በፊትም ኢንፎርም አድርጌ ነበረ። ሮብ ነው ዛሬ ያ ነገ ዛሬ ሮብ ነው። እኔ ኦኬ አሳውቃቸዋለሁ። ችግር የለውም። እሺ ቴዲ ከሀሳብን በማክበር ቅድም ያነሳው ሀሳብ ትንሽ ልሞግት እፈልጋለሁ። እዛ ላይ 1-4 ደቂቃ ልጨርስ። ያው ትክክል ነው። የእርስ በርስ ጦርነት አለ። ሌላ ቦታ ኦሮሚያ ትራክተር ይሰጣል ወይ ሌላ የልማት ስራዎች የሚመስሉ ነገሮች ይካሄዳሉ። ይሄ ነገር እንዴት አይቆጫችሁም? ወንድምና ወንድም ትጋደላላችሁ ምናምን አሉ። መሰረታዊ ልክ ነህ። እንደ አንድ ገለልተኛ ሰው የኢትዮጵያን ፖለቲካ ወይ ደግሞ የአማራን ሕዝብም ጉዳይ በቀናነት እንደሚያይ የተሻለ ነገር ለሕዝቡ እንዲመጣ እንደሚያስብ ሰው ሀሳብ ልክ ነው። ምንም ጠብ አይልም። እኔም በአንተ ቦታ ሆኜ በገለልተኝነት መነጽር ለማየት ብሞክር ማሰብ የምችለው ነው። ውስጡ ደግሞ ገብተህ ስትገባ ጥያቄው የህልውና ትግል ነው ወይ ደግሞ የመዋጋት ጉዳይ ነው ካልክ ምን ማለት ነው? በሌላ አነጋገር መንግስት የሚባል ነገር የለም ማለት ነው። የመንግስት መፈጠር የስርወ መንግስት ወይ ደግሞ ስቴት ኦፍ ኔቸር የምንለው ተፈጥሯዊ ሂደቱ ምንድን ነው? አንድን ማህበረሰብ ወይ ደግሞ አንድን ህዝብ ሰላማዊ እንዲያደርግ፣ እንዲወጣ፣ እንዲገባ፣ እንዲኖር፣ እንዲያርስ የትራክተሩን ማዳበሪያ እንዲሰራጭ በሬው ወጥቶ እንዲገባ ይሄ እንዲያደርግ ነው። እኛ በምናምነው ይሄ ትግል የመጣበት ሂደት መንግስት ይሄን አላስከበረም ነው። ያ ማለት ምንድን ነው? እንደ አማራ ስቴት ኮላፕስ ገቨርንመንት ኮላፕስ አድርጓል ኢትዮጵያ ውስጥ ብለን እናምናለን። ኦኬ ኮላፕስ አድርጓል። በሌላ አነጋገር አናርኪ ስርዓት ውስጥ ነው ያለ ነው። ስለዚህ አናርኪ ሆነናል እኛ ራሳችን ማለት ነው። አሁን ያለው መንግስት ከሚቀጥል አናርኪ ሆነን በአጋጣሚ ሆኖ ሚሊዮኖችን አስታጥቀናል። ሚሊዮኖችን በጎበዝ ሺዎችን በጎበዝ አለቃ አደራጅተናል። እራሳችንን ህዝባችንን መንከባከብ እንችላለን ስሩ ፕሮሰስ ብለን ነው የምናምነው። ምክንያቱም ትግል የወጣ ነው። ይሄ መንግስት ፈርሷል። እንደ አማራ ህይወታችንን ሊያስጠብቅልን አልቻለም ብለን ነው። ይህን 4 ነጥብ ተደርጎ ይያዝልን። አሁን የምናነሳቸው የልማት ጥያቄዎች እንዴ ከዓመታት በፊት እኮ ደጋግመን አንስተናቸዋል። እነዚህን ጥያቄ እንዴ ማዳበሪያ ይሰጠን ብሎ ገበሬው ጅራፍ ሲያጮህ አልነበረም እንዴ? ትክክለኛ የሀብት ክፍፍል አልነበረም ብለን ከቲፒኤልኤፍ ዘመን ጀምሮ ስንናገር አልነበር እንዴ? ዴሊብሬት የሆኑ ነገሮች ይካሄዱብናል ስንል አልነበረም እንዴ? ያ ማለት ምንድነው? የመንግስት መፍረስ ምልክቶች ናቸው። መንግስት ሊያደርግ የሚደረውን ነገር አላደረግ። ስለዚህ መንግስት የለንም። መንግስት አለ ብሎ የሚመጣውን ኃይል ደግሞ መንግስት ስላልሆንክልን እንመታህና ትክክለኛ መንግስት እናቋቁማለን ነው። ኦኬ ሚኒሻው ባንዳው ወር ደግሞ ሌላው አሁን ከራሳችን ጋር የሚዋጋው ይሄ ተፈጥሯዊ ነው። ለምሳሌ ቴዲ አንድ ምሳሌ ልንገርህ። የትግራይ ጦርነት እንደጀመረ የትግራይ ጦርነት ምል በደርግና በትግራይ መካከል የነበረው ነው። ዘንዶ የሚባል ክፍለ ጦር ከትግራይ ገበሬ ብቻ ደርግ አቋቁሞ ነበር። ዘንዶ የሚባል የገበሬ ጦር ትግራዮች ብቻ የሆኑበት ማለት ነው። ጦርነቱን በዚህ ሊያደርግ ለበርካታ ጊዜ ሞክሮታል። ለበርካታ ጊዜ ብዙ ገበሬዎች በዚህ ጦርነት ውስጥ ሞተዋል። ኦኬ ከዛ በኋላ ነው የተራዘመ የትጥቅ ትግል ሲሆን ቲፒኤልኤፍ ህወሓት በሚሰራው ፕሮፓጋንዳ
ማስተማር፣ ማንቃት፣ ህዝቡን በደርግ እየተማረ በመምጣት ያ ዘንዶ የሚባለው ጦር የገበሬ ጦር ተበትኖ እንደሚሆነው ለዛማ ቢሆን እኮ ደርግና አፄ ኃይለሥላሴ ኤርትራ ላይ ወይ ትግራይ ውስጥ እንዳደረጉት አይነት ልማት የትም ኢትዮጵያ ውስጥ አድርገው ታያውቁም ነበር። በዛ ጦርነት ሂደት ውስጥ ሚውት ነህ ደቂቃውን ፖዝ ላድርግና አንድ ብርቱ ጥያቄ ላንሳልና ትሄድበታለህ። ደቂቃ ፖዝ ነው። እንደምታውቁት አማራ ክልል ላይ በአሁኑ ሰዓት ብቻ ከ100,000 በላይ ሚሊሻዎች እየሰለጠኑ ነው። ግማሾቻችሁ ቢያንስ ግማሹ ትጥቃቸውንም ይዘው ወደኛ ይቀላቀላሉ ይሰልጥኑልን እያላችሁ ነው። ኦኬ እንደው ግማሹ ሄዱ እንበል። ብአዴንን ካላጠፋን የሚል ትርክት አብዛኞቹ ያራምዳሉ። ኦኬ ብአዴንን ማጥፋት ትክክል ነው ብለህ አስበው። የትኛውም ክልል ላይ አይተውም ሰምተውም አታውቀው ነገር የራስህን ልጆች ልሂቃኖቻችንን እንጨርሳለን እንደ ትልቅ የትግል አጀንዳ ነው የምታወሩት፣ በኩራት ማለት ነው። ከዚህ ቀደም ሲነገር የነበረው ልሂቃኖቻችሁ የገቡበት ገብተን ዋጋ እናስከፍላችኋለን የሚል ነበር። ዛሬ ለእናንተ ምስጋና ይግባና ራሳችሁ በራሳችሁ ልጆች እያስበሏችሁ ነው። ኦኬ እነዚህ ሚኒሻዎች አማራዎች ናቸው። ብአዴኖች አሉ፣ ደጋፊዎቻቸው አሉ፣ ቤተሰቦቻቸው አሉ። እነዚህን ሁሉ ገለህ 4 ኪሎ ስትገባ ማንን ነፃ የምታወጣው? ከዛ ይልቅ የተለየ ዓላማ እንዳለ ሆኖ የተለየ መንገድ ማሰቡ። አንዳንድ ልጆች ሲናገሩ ሰማለሁ፣ የሆነ ቤት ከፍተው እስካሁን የመጣንበት መንገድ እንዳለ ሆኖ አሁን ዓላማችንን ሳይሆን መንገዳችንን መቀየር አለብን ይላሉ። ዓላማ እኮ ትክክል ነው። ዓላማ ምንድን ነው? አዳይናው ዘዴ ስልጣን ነው። ስልጣን ሲኖር ነው ከገባበት ችግር የምትወጣው። ትክክል ነው። ጄኖሳይዱን የምታስቆመው የሐሰት ትርክቱንም የተወሰደብህንም ግዛት የምታስመልሰው መጀመሪያ ልታደርግ ልትችል ሁሉ ነገር ማድረግ የምትችልበት ኤግዚኪቲቭ ቦዲው ልታዝ የምትችልበትን ስልጣን ሲኖርህ ነው። ጥያቄ የለውም። ስልጣን ግን ለመያዝ የተለያየ መንገድ መቀየር የለብህም ወይ? አሁን ቢያስከው መንገድ አንድህም እኮ ለዘር አተርፍም እኮ። እርስ በርስ እያለክ ባለበት ሁኔታ ላይ እንዴት ነው የአማራ ህዝብ ሊተርፍ የሚችለው? ማንንስ ነው ነፃ የምታወጣው ነው ጥያቄ። ይህን ነው የምትመልሰው። ሞሼ ዳ ወደ አንተ ልምጣ። ታንክ ዩ ብራዘር። በደንብ ስሙኝ፣ የምትሰሙኝም ልጁ ይሄ ትጥቅ ትግል 2 ዓመቱ ነው። ኦኬ አሁን በነገርኩ ቅድም እያነሳውን ባለው ምሳሌ የቲፒኤልኤፍ ትግል ወይ ደግሞ የትህነግ ትግል 17 ዓመት በረሃ አርጓል። የሻዕቢያ 30 ዓመት በረሃ አርጓል። ሻዕቢያ ኤርትራውያንን በኤርትራውያን ሊወጋ ሞክሯል። ኦኬ ማን ነው ደርግ በተመሳሳዩ የትግሬን ህዝብ በትግራይ ልጆች ሊወጋ ሞክሯል። ይህም በተመሳሳይ ነው እያደረገ ያለው። እኛ በምናምንበት እኔ በማምንበት በግሌ የአማራ ህዝብ ለገባበት ችግር አንዱ ብአዴናዊ አስተሳሰብ ነው ብዬ አምናለሁ። ብአዴናዊ አስተሳሰብ በምድር እስካለ ድረስ በምድር ምልህ ሀሳቡን ነው ምልህ ሰዎቹን አይደለም። አንድ ሰው ዛሬ ብአዴን ሊሆን ይችላል፣ ነገ ተጠምቆ ተስተካክሎ በአማራ ትግል ኮዝ አንጻር ከአማራ ህዝብ ጥቅምና ፍላጎት አንጻር መስመር ሊይዝ ይችላል። ከእሱ ጋር ምንም ግንኙነት የለም። ስለዚህ አሁን ያለውን ክልሉ ላይ የሚገኘውን የምታየውን መበጣበጥ የሚመስል ነገር ተጠቅሞ መንግስት ክልሉን ሊያተራምስ ይችላል። ኦፍኮርስ ሰው በነገር ላይ ይህ የምታየው የሚሊሻና የአድማ ብተና ስልጠና ብዛት መንግስት በአንድ በኩል ጦርነቱን በራሱ አቅም ብቻ ማድረግ እንዳልቻለ አንዱ ማሳያ ነው። በደንብ አድርገው ይሄን ያዘው። ምክንያቱም ይሄ ከመሆኑ በፊት ላለፉት 1 ዓመት ከግማሽ ለሚሆን ጊዜ ሞክሮ የነበረው ከባህር ኃይል እስከ አየር ኃይል የራሱን ጦር ነበር ክልሉ ላይ ያስገባው። ምንም የመጣ ነገር የለም። ስለዚህ የሀገሩን ሰርዶ በሀገሩ በሬ በሚለው ብሂል ነው አሁን እየሞከረ ያለው። በዚህ ጉድ መስራት ይጠይቃል። ምንድነው ሊሰራ በዚህ በኩል እኔ በምደግፈው ኃይል በኩል መስራት የሚጠበቀው ብዬ የምለው ምንድን ነው? ይሄ ኃይል ታጥቆ የሚወጣው ኃይል የራሱን ህዝብ በተሳሳተ ኮዝ እንዳይወጋ ማስተማር፣ ኢንፎርሜሽን እንዲደርሰው ማድረግ ያስፈልጋል። የወረዳ አመራሮች፣ የዞን አመራሮች፣ የቀበሌ አመራሮች በብአዴን ስር ያሉ የአማራ ብልጽግና ኃይሎች አሰላለፋቸውን ከህዝብ ጥቅምና ፍላጎት አንጻር መቃኘት እንዳለባቸው ተደጋጋሚ ማስተማር፣ ኮዙን ማስረዳት፣ ከነበሩበት ሰንሰለት መፍታት ይጠይቃል። መግደል መሰረታዊ መውጫ መንገድ ነው ብዬ አላምንም። ግን ይሄም መስመር አለቅም። እንግዲህ ብአዴንነት ቲፒኤልኤፍነት ነው ብለን እናምናለን። ምክንያቱም በረከት ስምኦን ነበረ ሲጨቁነን የነበረው። ኦኬ ብልጽግና ኦሮሞ ብልጽግናነት ነው ብለን ነው የምናምነው። ሽመልስ አብዲሳን ሳይሸርፉ ሳይቀንሱ የሚያውሉት ባህር ዳር የተቀመጡ፣ ጎንደር የተቀመጡ፣ ደሴ የተቀመጡ ሰዎች ናቸው። አሰላለፋቸውን ካላስተካከሉ ትጥቅ ትግል ውስጥ ነው ያለው። ምናልባት ሌላ አደጋ ሊደርስ ይችላል። ይሄ እንዲሆን አንፈልግም። ምንድን ነው እንዲሆን የሚያስፈልገው? አብዮት ውስጥ አብዮት ላይ እኮ አትመርጥም። እንግዲህ ሌኒን እንደሚለው አብዮት ምንም የምትመርጠው ነገር የለም። አንዴ ቃል ሙሽ
ስለዚህ ማድረግ ያለብን ነገር ምንድነው? ይሄን ነገር ማንቃት፣ ህዝቡ ይሄን ነገር እንዲረዳ፣ በተለይ በተሳሳተ ጎራ ያለው ከታጠቁ ኃይሎች ከፋኖ ተቃራኒ የሆኑ ኃይሎች ጀምሮ የተሳሳተ ጎራ የያዙ ኃይሎች አሰላለፋቸውን ከህዝብ ጥቅም ጎን ያደርጉ። ይሄ ነው ብቸኛው መፍትሄ። ከዚህ ውጭ ግን በዚህኛው ጎራ ነው የሚሄደው ካልክ አብዮት ውስጥ ያለ ህዝብ፣ አብዮት ውስጥ ያለ ብረት ያነሳ ህዝብ ሌላ መልስ ሊሰጥ አይችልም። ይሄ ዓለም አቀፍ ተሞክሮ የሚነግረን ይሄ ነው። እዚሁ እኛ ሀገር እንኳን ብትጠቀም የሻዕቢያን የቲፒኤልኤፍ የኦነግ የትጥቅ ትግል በዚህ ሂደት ውስጥ ነው የመጣው። ምንም ልዩ ነገር የሚሆነ ነው። ለዛው በሁለት ዓመት ይሄ ሁሉ ጩኸት የሚበዛበት ለምን እንደሆነም አልገባኝም። በሁለት ዓመት ውስጥ ራሱን አጥርቶ አደራጅቶ ከሌሎች ተቀናቃኝ ብሔርተኞች አንጻር ደግሞ ራሱን እየመከተ ከዛ ውስጥ ከውስጡ ከሚወጡት የፖለቲካ የተለያየ አስተሳሰብ ካላቸው ኃይሎች ጋር እየተጋጨ መስመር የያዘ አደረጃጀት እንደ አማራ ፋኖ በዓለም ታሪክም የለም። ቴዲዬ ቴንኪው። ከአማራ ስትሮንግ ጋር ግን ቀን ያዝ ጻፍልኝ። እሺ በውስጥ ጻፍልኝ፣ ችግር የለውም። ቴንኪው ሞሼ። መሐመድ ወደ አንተ ልምጣ። በመጀመሪያ ደረጃ እኔ ስሜን መከላከል ስላለብኝ ስሜን ጠርቶ የብልጽግና አካል እንደሆንኩ የተናገረ ሰው አለ። ኪንግ ብዙ ኖ አማራ ዛሬ ነው ያለው። እኔ ብልጽግና ፓርቲን ከመጣበት ጊዜ ጀምሮ እስከዛሬ ድረስ እቃወም የኖርኩ ሰው ነኝ። ከዛ በመቀጠል ግን ብልጽግናን አይደለም መቃወም ቂጥሎ በመደገፍ ላይ የነበረ ኃይል ዛሬ መጥቶ እኔ የብልጽግና አካል ነህ ጭንብልህን ግለጥ ሌለኝ አይችልም። ሞራልም የለውም። ከድርድር በኋላ በብልጽግና ያኮረፈ ኃይል ማለት ነው። ይሄንን እዘጋዋለሁ። ታሪክ ስላለኝ፣ ቪዲዮ ስላለኝ፣ ህይወት ስላለኝ፣ በዛ ህይወት ስላለፍኩበት። በመቀጠል አገሬን ልከላከል ብዬ ስለ 5G ሳወራ 5G ያሌላቸው ሰዎች ስለኔ ሀገር ማውራት የላቸውም ነው ያልኩት እንጂ አገሬ ላይ በደል የለም አላልኩም። አገሬ ላይ ጭቆና የለም አላልኩም። አገሬ ላይ ስቃይ የለም አላልኩም። ለአማራ ህዝብ አልተቆረቆርክም፣ አልተናገርክም፣ ስለ 5G ታወራለህ ነው የተባልኩት። ተናጋሪው ራሱ ስለ አማራ ህዝብ በደል መቻ አውርቶ ያቅና ነው እያወራ ያለው ስለ ድርጅቶች። እሱ የሚደግፈው አካል ጎልቶ የሚወጣበትን መንገድ ከማፈላለግ ውጭ የአማራን ችግር ለመፍታት የሚያቀርበው ሀሳብ እስከዛሬ ድረስ ሰምቼ አላውቅም። ዘመነ ይለፍ፣ እስክንድር ይውደቅ፣ ማነው ይለፍ ማነው ይውደቅ ከሚል ውጭ የአማራ ህዝብ መፍትሄ ይፈልጋል ብሎ የመፍትሄ ሀሳብ ሲያቀርብ ያየሁት አካል የለም። እኔ ሀገሬን ስከላከል አንድ ጨለማ ውስጥ የሚኖር በጣም ድቅድቅ የሆነ ጨለማ ውስጥ የሚኖር ኃይል ከፊል ብርሃናማ ያላትን ሀገሬን ሊናገራት አይችልም፣ ሞራሉም የለውም ከሚል አንጻር ከአንድ ኢትዮጵያዊ ካልሆነ አካል ጋር ያደረግኩት ንግግር ነው። ከአባቶቹ የወረሰውን ግን የባንዳነት ተግባር እኔ ላይ ፈጸመ። ምንድነው የፈጸመው? ለሱ ተከላክሎ እኔን ለማሸማቀቅ ሞከረ። እኔ ያለውን እውነት ነው የተናገርኩት። አንድ ኤርትራዊ በግልጽ ቋንቋ ለመናገር ስለ ኢትዮጵያ የማውራት ሞራል የለውም ነው። እኛ ያለን እነሱ ጋር የለም ነው። እኛ ጋር ደርሰው ስለኛ ያውሩ ነው እያልኩ ያለሁት እንጂ ሌላ ጥላቻ የለኝም። ህዝብንም አልጠላም። ሲቀጥል ደግሞ ዛሬ የአማራ ህዝብ የህልውና አደጋ ስለገጠመው ነው የተነሳው የሚባል ነገር አለ። በህልውና አደጋ ምክንያት የተነሳ አንድም የፖለቲካ ኃይል የለም፣ ትጥቅ ያነሳ ኃይል የለም። በቅናት በምቀኝነት የተነሳ ኃይል ካልሆነ በስተቀር እንደ ሞኝ ደግሞ አለው በድርድሩ ያኮረፈ ኃይል ካልሆነ በስተቀር ዘመነ ከአብይ ሲሰራ የነበረ እስክንድር ከእስር ከወጣ በኋላ ጦርነቱ ይደገምልኝ ብሎ መግለጫ ያወጣ ወለጋ ድረስ አብረን እንዘምታለን ካሰረው ኃይል ጋር አብረን እንዘምታለን ብሎ በአደባባይ መግለጫ ያወጣ ምሬ ወዳጆ ጫካ የገባው አብይን ለማገዝ ይህ ሁሉ የተበጣበጠውና የተፈረካከሰው የአማራ ህዝብ የሁሉና አደጋ ገጥሞታል ብሎ ሳይሆን ለምን ከትግራይ ጋር ድርድር ተደረገ በሚል ነው። አለቀ ደቀቀ። የኔ አመለካከት ነው። እንደ ሞኝ ደጋግሜ እናገረዋለሁ። እውነት ስለሆነ ያየሁት ስለሆነ እቺ ትላንት ያለፍኳት ጉዳይ ስለሆነች በትግራይ ጦርነት ጊዜ ላይ ተስማምተው ሲሰሩ የነበሩ ኃይሎች ናቸው ዛሬ ያዙኝ ልቀቁኝ የአማራ ህዝብ ላይ አሳበው የህሉና አደጋ ገጥሞታል ምናምን ብለው የሚቀበጣጥሩብን። ቴዲ ይሄ ነው እውነቱ። እውነት ደግሞ የአማራ ህዝብ የህልውና አደጋ ከገጠመው እነዚህ ለአማራ ህዝብ ለህልውና አደጋ ከዛ አደጋ ለማውጣት እንጥራለን የሚሉ ኃይሎች መጀመሪያ ያንን ህዝብ ከአደጋው ለመታደግ አንድ መሆን አለባቸው። ይሄ እንደ ጠላት የሚቆጠሩ እንደ ወዳጅ እስቲ አንድ ይሁኑና አብይን ያሸንፉት። አንድ ሳይሆኑ ደግሞ የትም ሊደርሱ እንደማይችሉ አላውቅም። ሲጀመር ደግሞ
በህዋት ጊዜ ክፍፍል ነበረ፣ በኤርትራ ጊዜ ክፍፍል ነበረ። እርስ በርስ ያዋጓቸው ነበረ ምናምን እያልክ የራስን ድክመት ለመሸፈን የሌሎችን ድክመት ማንሳት የለብም። ከሌሎች ተሽለህ መገኘት ነው ያለብን። እርስ በርስ መዋጋቱን ትተህ መርዘኛ ምላሶችን በሌሎች ብሔሮች ላይ መጥፋትህን ትተህ ስርዓትን መሰረት አድርገህ መዋጋት ጀምር ነው። ሁለተኛ ደግሞ እንደ አማራ ተደራጅተህ ኢትዮጵያውያንን ነፃ ላወጣ ነው ብለህ አትናገር። እንደ አማራ ተደራጅተህ አይደለም ኢትዮጵያውያንን ነፃ የምታወጣው። ከሌሎች ጋር አሊያንስ ፈጥረህ ነው ኢትዮጵያ። የአማራን ህዝብ ህልውና ለመታደግ ከሆነ ስለ አማራ ህዝብ ብቻ ነው ማውራት አለብህ። ስለ ኢትዮጵያውያን ለማውራት ከሌሎች ኢህአዴግ እንኳን ህዋት እንኳን ስትመጣ ወደ 4 ኪሎ ስትገባ ራሷን ፍብርካ ይሁን ምንም አድርጋ ይሁን ብአዴን የሚባል ደህዴን የሚባል ኦህዴድ የሚባል መስርታ ነው የመጣችው። ቢያንስ እንደዚህ አይነት የብልጥና የሞኝ ጫወታም ተጫውተህና አማራ ብለህ ተደራጅተህ ሌሎችን እየሰደብክ ግን ኦኬ ታድሻለህ። ቴንክ ዩ። እሺ አማራ ዛሬ እኔ ቅድም ስም አልጠቀስኩም፣ ስሜ ተጠቅሷል። ስለዚህ በቤቱ ህግ መሰረት 2 ደቂቃ ይጨመርልኝ። ቀርቷል። ስም በአዲሱ ህግ ስም እየተጠራራን ነው የምናወራው ተባብለናል እና 2 ደቂቃ የለም። ችግር የለም። ብትጠሩም ባትሩም ጥሩ። እንግዲህ ያው ከመጨረሻው ተናጋሪ አንዳንዶቻችን ያው ለአቅመ ፖለቲካ ስላልደረስን ብዙ ነገር ላይ መልስ መስጠት አልፈልግም። መሰረታዊና ህዝብ ላይ በሚጠቅሙ ሀሳቦች ነው። አንድ ግን በጣም እንደ አባቱ ባንዳ ሚል የአማራን ክብር የሚነካ ንግግር ስለተደረገ አባቱን የሚያውቅ የሰው አባት ይሳደባል ይባላል እና አይ ቲንክ አማሮች አባቶቻችን እናውቃለን። ሙጃ ህዝብ አይደለም አማራ። ታሪኩን ፍንቱ ብሎ የሚታወቅ ህዝብ ስለሆነ በባንዳነት የሚጠቀስ ህዝብ አይደለም። ሌላው የተነሳው ነገር በቤት ውስጥ የተነሱ ሀሳቦች እና አንዳንዶቹ የልጅም ስለሆኑ አልፋቸዋለሁ። ቅድም አብይ አህመድ ነው ፋኖን የሚደግፍ ብሎ የተናገረ አንድ ወንድም ያለ በምን ጊዜ የደነቆረ ያን የደነቆረበትን እንትን ነው ስም ነው አሉ የሚያስታውሰው ይባላልና አብይ አህመድን ውስብስብ አድርገህና ግዙፍ በጣም የሴራ በጣም እንደዚህ አይነት ማስተር ማይንድ አድርገህ የምታመጣው አገራረፉ ነው። አብይ አህመድ አንተን ገርፎሃልና ፋኖን ገብቶ ያወቃል ወይም የፋኖን ማኒፑሌት ወይም አማራ ማኒፑሌት ማድረግ ይችላል ብሎ ማሰብ የደነቆርንበትን ጊዜ ቼክ ብናደርገው ሂደን ጥሩ ነው ብዬ አምናለሁኝ። አማራው ውስጥ ከአብይ አህመድ ጋር ሲሰራ የተያዘው እንግዲህ እስክንድር ነጋና ቲሙ ነው። እሱ ላይ ፎከስ እናደርግ። ሌላ አንድ ሲነሳ የሰማሁት እስክንድር ነጋን ለብቻ ተጠያቂ አድርገው ጌታ አስራደን ለማትረፍ የሚጋጋጥ ቡድን አለ፣ የታወቀ ቡድን። እሱ ቡድን ዛሬ እስክንድርን ለብቻ ተጠያቂ ሊያደርግ ሲሞክር እያየ ነው። ወይም ሌሎችን አትርፎ እስክንድርን ብቻ ለማስበላት የሚሞክር ቡድን አለ። እሱም የመርህ ሰው ከሆንን እስክንድር የሚከሰስበት ጎደሎ አማራነት ስላለው ሳይሆን ፕራክቲካሊ ይሄ ሰውዬ እና ድርጅቱ የወሰደው አቋም የአማራን ህዝብ ትግል የካደ ነው። የአማራን ህዝብ የህልውና አደጋ የሚያባብስ ነው፣ አደጋ ውስጥ ጥለዋል በሚል ነው እንጂ ምንወቅሳቸው አማራነት አንሰው አይደለም። ስለዚህ እንዲህ አይነት የሰፈርና የጎጥ ፖለቲካ የትም አያደርስም። ሌላው በጣም እዚህ ቤት ተደጋግሞ ሲነገር የነበረው እርስ በርስ እየተዋጋችሁ ነው። ፋኖ እርስ በርስ እየተዋጋ አይደለም። እርስ በርስ እየተዋጋን አይደለም። ትግሉ በዛ ልክ እንዲሳል የሚደረገው ለምን እንደሆነ አልገባኝም። እርስ በርሱ ተዋግቶ የመጣው ህወሓት ነው። 250 ወንድሞቹን አንቆ በተኙበት የገደለ ባህረ ቱምሳን የገደለ የኦነግ እርስ በርሱ በፋክሽን ሲገዳደል የነበረው የኦነግ ትግል ነው። ጀባህን በልቶ የመጣው የሻዕቢያ ትግል ነው። የአማራ ህዝብ ትግል እንዲህ አይነት ቅርጾች አላሳይም በፍጹም። ከብአዴን ጋር የምናደርገውን ትግል እርስ በርስ ነው ብለን አንወስደውም። ብአዴን ነው፣ ጠላት ብለን ለይተን ይወጣል። መስመር ያሰመረ ትግል ነውና እርስ በርስን የተዋጋው የሚለው እንትን ገዥ አይደለም። ሌላው ገበሬው ተቸግሯል፣ መብላት መጠጣት አልቻለም ምናምን ይላል። አይኖ እንዳስተዳደጋችን እንደ ማህበረሰብ ፖዝ ላድርግና አንድ ጥያቄ ልጠይቅ። ምናልባት ይሄ ጥያቄ በተወሰነ መንገድ አብዛኞቹን ፈገግ ሊያደርጋችሁ ይችላል፣ ግን ውስጠ ወይራ ነው። በፈገግታ ብቻ አትለፉት። አማራ ዛሬ እስኪ መልስልኝ። ለምን እንደሆነ አላውቅም። የአማራ ፖለቲካ ውስጥ የቱንም ያህል ሰማይ ከፍ ዝቅ የሚያደርግ ትንታኔ ብትሰጡ ቆንጆ ካልሆናችሁ አድማጭ አታገኙ። ልብ ብላችኋል። ምን ለማለት ፈልጌ ነው? እስክንድርና አብዛኞቻችሁ የገፋችሁት ምናልባት
አይነገብ